አንደኛ ይሄ ነጩ ዙፋን አይደለም እኔ እናንተ ጋር ማስቆጥረው። ሁዋሪው ማን ናችሁ? ምንድነው? በወንድምነት ተከባብሮ እየጠየከኝ ከሆነ ልመልስልህ ይችላል። ለአብራራ ስል ግን እንደዚህ እየገባ እየተጫንክ አስቆጥረኝ። ይቅርታ ብያልኩ ለዚህ ነው ብቻውን ያነሳች ቀን እሄዳለሁ ብያለሁ። ዛት ይዚት እዚህ ላይ ጥያቄ ካለ አሁን መቀጠል ይችላል። ንጹህ ወንጌል የላትም እያልከን ያለኸው አሁን ባለችበት ሁኔታ አዎ ንጹህ ወንጌሉ ላይ ደርታለች። ብዙ አጋንንታዊ ትምህርቶች ብዙ ሰው ለዛ ነው የወጣሁትኝ። ምን አረግ ነው የጴንጤ ስትራክቸር ያስጠላል ያልኩትኝ። እዛ ጋር ኢንተርዲኖሚኔሽናሊ እንኳን ዩኒክ እንትን ምንድነው ዩናይት የሚያደርገን ወይም የሚያስተሳስረን አንድ የሆነ ስትራክቸር የለንም። የኢትዮጵያ አማኑኤል ህብረት ለኢንፎርሜሽን ደረጃ ከዛሬ ጀምሮ እንድታውቅ ሲኖድ እንደሆኑ ነው አላውቅም ያልኩት። አንድ ፓትሪያርክ እንደሆነ አታውቅም ነው ሳሚ። እንዴት ነው የማታውቀው? አይ ነው አምናት ኦርቶዶክስ ፎር ዛት ማተር አይ ዶንት ሃቭ ቱ ነው ደግሞ ባይዘው እንደዚህ አይነት ይሄ እኮ ለኔ አሁንም ቢሆን የጥላቻ ጥግ ነው የሚሆንብኝ። ኤርሚሻ እስኪ ግድ የለም እናንተ ሁላችሁ እዚች ጋራ እኔን ብሌም ሁሉ ሰድና ኦርቶዶክስ ብቻ ትለወጥ። እኔ ባልኩት አግባብ ባስቀመጥኩት አግባብ ማርያምን ገለል አድርጋ ሚካኤልን ገለል አድርጋ ቅዱሳን በጠቅላይ ሚኒስትሩ እንኳን ኦርቶዶክስ ልሁን ቢሉ ለእሳቸው ተብሎ የሚስተካከል ትምህርት የለም። ወደ ትምህርቱ ይጨመራሉ ይገባሉ እንጂ። ስለዚህ እንዲሁ የሚስተካከል ኦርቶዶክስ ሆናል። ምንድን ነው ለራሽን ኦርቶዶክስ መጥቶኝ ኦኬ ወንድሜ ሳሚ እንኳን ደህና መጣ። ቴንክ ዩ ኤርሚ። ምንድን ነው ያልከን? ፎቶዬን አድርጋችሁት ነው ያልከው? አይ ቢያንስ ብቻዬን አታደርጉትም ወይ ነው ያልኩት። አይ እነዚህ ሁሉ አብረው ከአንተ ጋር ተመሳሳይ አይነት ሀሳብ ያላቸው ናቸው። ከዳዊት በስተቀር ሌሎቹን እንደ አማኝም ስለማልቆጥራቸው ቢያንስ ወይ ከዴም ጋር ብታደርጉኝ ይሻላል። እሱን አላወቅም ነበር። እሱኛውን ፓርት አላወቅም ነበር። እሺ ያው ፎቶዬን ስላየው ነው ልክ የገባሁትኝ። ምናልባት በአግባቡ የምናወራ ከሆነ ክሊር ማድረግ ያለብኝ ነገሮች ካለ ላድርግ ብዬ ነው። አይ አዶን እኔ ክሊር የሆነ ነገር ነው የተናገርከው። አይ ዶንት ኖ እኔ ክሊር እንድታደርግልኝ የሚገባ ነገር አለ ብዬ አለን። ምክንያቱም ክሊር የሆነ ነገር ነው የተናገርከው። ለእኔ ያልጠራልኝ ነገር የለም። ምናልባት ግን ወንድሞች እህቶች የሚጠይቁት ካለ መጠየቅ ይችላሉ። ቪዲዮአችሁን አሰምተናል። ምንድን ነው የጠራልህ ነገር? እስኪ ለምሳሌ ክሊር ይሆናል። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አትባልም ብለው የሞገተ ሰው ያለ ነበረ። ስሙን መጥራት ስላልፈለግኩ ነው። ቤተክርስቲያን ትባላለች አትባልም ብለህ ባልከው ላይ እኔ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን የክርስቶስ ቤተክርስቲያን ነች ብዬ ነው እኔ የማምነው። ግን ምን አይነት ቤተክርስቲያን? ሀዲዱን የሳተ ባቡር አይነት የሆነች የተሳሳተች በስተት ጎዳና ላይ በስተት መንገድ ላይ ያለች ቤተክርስቲያን ናት። ለዚህ ማሳያው እዛ ላይ ችግር የለም አለ። ለዛ ላይ ችግር የለም። ለዚህ ነው ለእኔ ክሊር ሆኖልኛል ብያልኩ። ለዚህ ማሳያው ምንድነው? ምዕመኗ በሙሉ ሲጠየቅ ከሊቅ እስከ ደቂቅ ከ4 አይና እስከ 6 አይና እስከ 2 አይና ተብለው የሚባሉት ከላይ እስከታች ያሉት በሙሉ ወንድምነት ብርኬ አላምንም እያለ ነው ቤተክርስቲያን መሆኗ። ቤካም ወንድምነትም አያምንም ከላይ ቤተክርስቲያን አይደለችም ነው ብለው የሚሉት መብታቸው ነው። እኔ ደግሞ የክርስቶስ ቤተክርስቲያን ነች፣ ግን ሀዲዷን የሳተች ቤተክርስቲያን ነች ብዬ ነው የማምነው። ኦኬ እሱ ላይ ድንጋይ የሚያወራውር ነገር የለም። ግን ካለም እህትየውም አላምንም እያለች ነው። እንግዲህ አላማኞች ብዙ ናቸው ያሉት ማለት ነው። ኦኬ ጥሩ ነው። ኦኬ አሁን በዚህ ጉዳይ ላይ እየተናገርከው ነገር እኔ የምጋራው ነው ብያለሁ። ወንድሞችና እህቶች ደግሞ አይጋሩም ይሄንን ማለት ነው። የክርስቶስ ቤተክርስቲያን አይደለችም ብለው ይላሉ። ሙግታቸው እነሱ ማንሳት ይችላሉ። ኦኬ ለእኔ ክሊር ሆኖልኛል ብዬ የምለው ከዛ ውጭ ግን የእጣኑ ሽታ ናፍቆናል መሄድ እፈልጋለሁኝ ብለህ እዚህ ጋር ከደረደርናቸው ሰዎች አንደበት የወጣውን ቃል አንተም ተጠቅመዋል። እጣኑ ሽታ ናፍቆናል ብለህ አንተ ባልከው ኤክስፕሬሽን አይደለም ያልኩት፣ ቃላቶቹን ተጠቅሜያለሁ። ሳወራ እያወራ የነበረው ከቤተክርስቲያን ስርዓት አንጻር ነበር እያወራ የነበረው ወይም ከሊተርጂ አንጻር ቤተክርስቲያኗ እንደ ቤተክርስቲያን እቀበላለው የሚል ደጋግሜ እዚህ ቲክቶክ ላይ ከመጣው እንግዲህ 2 ዓመት ከ3 ወር ከ2 ወር ሆኖኛል። ደጋግሜ ስል ነበረ። የማለውጠው ሀሳብ ነው። አሁንም
ቅድም ባልከው አይነት አግባብ ልክ እንደ ገላትያ ቤተክርስቲያን፣ ልክ እንደ ቆሮንቶስ ቤተክርስቲያን የሳተች ብዙ እንከን ያለባት አጋንንታዊ ትምህርቶች ያሉባት ትናንት በጣም ትልልቅ አሰርሽኖች አስቀምጬ ነበር። አጋንንታዊ ስርዓት ያለባት አምልኮተ ሰብእ ያለባት ስቲል ግን ያደፈች የክርስቶስ መስመር የሳተች የክርስቶስ ቤተክርስቲያን ናት ብዬ ተናግሬያለሁ። እሱን የማምንበት ነገር ነው። ኦኬ፣ በሱ ኤክሌሲዮሎጂካሊ ሊሞገተኝ የሚፈልግ ሰው ካለ በየትኛውም ሰዓት ክፍት ነኝ፣ አቬለብል ነኝ፣ ችግር የለውም። ከዛ ስለ ቤተክርስቲያን ስርዓት እያወራው ነበረ። የቤተክርስቲያን ስርዓትንና ስትራክቸርን እያወራው ነበር። ለምሳሌ አሁን ከቅድም ጀምሮም እንደገና ያው የእነሱ ማናት ቆርጠሽ ቀጥይ ነው ቆርጠሽ ለጥፊ የምትል አካውንት አለች። እሷም የለጠፈችው ቪዲዮ ላይ የሚያስጠላ የሚል ፕሪፊክስ ለጴንጤ ተጠቅመሃል ነው። አዎ ተጠቅሜያለሁ። የሚያስጠላ ያልኩትኝ ጴንጤነትን ሳይሆን ጴንጤነት ውስጥ ያለውን ስትራክቸር ነው። እንደ ጴንጤ ደግሞ ቅርጽ የሌለው ወጥ ስትራክቸር የሌለው የሚያስጠላ ስትራክቸር ያለው አለ ወይ? በዚህም ኦርቶዶክስ ከኛ ትሻላለች፣ ዩኒቴሪያን ነች ብያለሁ። ከዛ ደግሞ ወጥ የሆነ ስትራክቸር ያላት ሃይራርኪ ያላት ናት ብያለሁ። ስለ ሊተርጂ ሳነሳ ደግሞ ተቋማዊ አደረጃጀቱን ነው ወይስ ትምህርቱን ነው ወጥ መሆኑ? አይ ተቋማዊ አደረጃጀት እዛ ጋር ሳወራ ተቋማዊ አደረጃጀቱን ያወራሁት ባይዘው እንጂ ትምህርቱን አይደለም አይደል? ትምህርቱን አይደለም። ትምህርት ከሆነ በኦርቶዶክስ ጉዳይ እኔ ልነጋገር ስለፈለኩ ማለት ነው። ምክንያቱም ወጥ የሆነ ትምህርት ስለሌላት 21 ሊቃውንት በነገረ ማርያም ጉዳይ ተጠይቀው 21 ነገር እያወሩ ትምህርታዊ ከትምህርት አንጻር አይደለም። አደረጃጀት ከሆነ ከተቋማዊ አደረጃጀት አንጻር እኛ ጋራ ያለውን ብዙ አይነት ትርምሶች በንጽጽር አስቀመጥኩኝና የኛ ያስጠላል አልኩኝ። አሁንም ደግሜ እላለሁ። እሱ ላይም መሞገት የሚፈልግ ሰው ካለ ስቲል አም አቬለብል። ከዛ በኋላ ደግሞ ተቋማዊ አደረጃጀት ቢሆን ሳሚዬ፣ ቆይ ተቋማዊ አደረጃጀት ቢሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ጎጃም ላይ ያለው ቅባቶች በተዋሕዶ ኦርቶዶክስ በኢትዮጵያ ኦርቶዶክስ ውስጥ ያላቸው ተቋማዊ አደረጃጀትን የመቀበል አንድ አይነት ነገር ነው ያላቸው። ማን ነው ኤርሚ? እኛ በምናወራውና እኛ ጋር ባለው እስኪዝም ወይም መከፋፈልና እንትን ማለት መጠን ነው ብለህ አንተም እንደማታምን ጸጋ ካራ የሚሉትን የማበላለጥ ሳይሆን ቅባት ዛሬ የመጣ አይደለም። ቅባትና ካራ ተዋሕዶ ጸጋ ብሎ የሚለው የነገር መለኮት አስተማሪ ስለሆንክ ታውቃለህ፣ ከኦርቶዶክስም ስለመጣ ማለት ነው። በአፄዎቹ ዘመነ መንግስት ሁሉ ጭምር ያገዳደለ ያፋጀ ተቋማዊ አደረጃጀትን ሁሉ ጭምር ያበላሸ የዘር ፖለቲካ ሁሉ ጭምር ያለበት ነው። ኦርቶዶክስ ተቋማዊ አደረጃጀት ተብሎ የሚባል ምን የጠራ ነገር አላት? የእኛንና የኦርቶዶክስን አቀረብኩኝ። የተሻለውን ነው እያሳየው የነበረው። የኛ ደግሞ ይበዛል። ተወውና አሁን እነዚህ ኒው ኢመርጂንግ ቸርችስ አዳዲስ የመጡትን የሐሰተኛ ነቢያትና በወንጌል ስም የሚነግዱትን ሰዎች ትተኸው በነበረው ቀድሞ በነበሩት ሜንላይን ቸርችስ በምንላቸው ጤነኛ ቸርቾች በምንላቸው መካከል እንኳን ያለውን የስትራክቸር ኢሹ ታውቀዋለህ። በንጽጽር ሁሉንም ነገር እኔ ስለ ኦርቶዶክስ መቼም ለምሳሌ አንድ ቪዲዮ ተጠይቄ እዛው ላይቭ ላይ የተናገርኩትን ነገር ሰሞኑን ለጥፌ ነበረ። ከኦርቶዶክስ ቸርች ለምን ወጣህ የሚለውን እንዲያውም በቃል በቃል እሷን ማስታወስ ካለብኝ ጌታን ተቀበልኩኝ፣ መንፈስ ቅዱስ ውስጤ ገባ፣ ለአቡነ ጊዮርጊስ መዘመር ዘጋኝ 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 እያልኩ የሆነ ሞክ እያረኩ ያወራሁት ነገር ነበረ። እኔ ከኦርቶዶክስ ቸርች የማወግዛቸው ብዙ ነገሮች አሉ። ይሄው እዚህ ቲክቶክ ላይም ከመጣን ጀምሮ እየተዳረቅን ያለንበት ሶሪ ተመልሻለሁ አለ እየተዳረቅን ያለንበት ነገሮች አሉ። ስቲል አሁንም ኦፊሻሊ ትናንትና እንኳን ባይዘዌ ሰው ያው ያነዛን ቃላቶች ይዞ ወጥቶ ሁለቱም ሳይድ ላይ ያሉት እነዛም ለራሳቸው እንትን ፖለቲካ ተጠቀሙት፣ በእኛ ሳይድ ያሉትም እነዛ ቃላቶች ሾክ አረገን አሉ አይነት ነገር እንጂ እዛው ጋራ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንትን የክርስቶስ ቤተክርስቲያን ስል አብሬ የተጠቀምኳቸው በጣም ኃይለ ቃላቶች ነበሩ። በአጋንንት ትምህርት የተያዘች፣ በሰው ትምህርት የተያዘች፣ ሰው የሚመለክባት፣ ሰው ሴንተር የሚሆንባት የሚል ማለት ነው። ቪዲዮዎቼ ላይ ለምሳሌ ብትገቡ ፊትለፊት ላይ ፒን ያደረግኳቸው ላይ ስትሄዱ በፊትለፊት መሰረታዊ ትምህርቶቻቸውን ጭምር እየናዱ ያሉ እንደሆኑ ተናግረናል። ትናንትናም ከኤቢ ጋር አንስተን
ሚካኤል ከኢየሱስ ይልቅ ቦታ የሚሰጥባት ቤተክርስቲያን፣ ጊዮርጊስ ከኢየሱስ ይልቅ የሚሰበክባት ቤተክርስቲያን ናት የሚለው ላይ ያለንን አቋም ተናግሬያለሁ። ኦኬ ተቋርጠሃል ሳሚ። እሺ አንዴ እቺን ክሊር ላድርግና ሌሎቻችሁን ትቀጥላላችሁ። እሺ ምን ቢስተካከል ትመለስ? ለምንድን ነው ታዲያ ገብተህ ያልተመለስከው አለኝ። አይ ቲንክ ሙለታ መሰለኝ። መሰረታዊ ነገሮቹ ላይ እነዚህ ገድላቶችና እነዚህ አጋንንታዊ ትምህርቶች ቢጸዱ እኔ አልወጣም ነበር፣ ዛሬ የምመለስ ነበር አልኩኝ። ዛሬ የምመለስ ነበር ስል እዚህ ጋር ያለውን የቤተክርስቲያን እንትን ወይም የክርስቶስን ቤተክርስቲያንነት ተቃውሜ ወይም አንኳስሼ አይደለም። ልዩነቱ ለእኔ ልደራደር የምችልበት ነው የሚል ነው። ለምን አይ ሳሚ በእንዲህ አይነት ቶን አይደለም ያወራኸው። አንደኛ ቪዲዮ አለ ማሰማት እንችላለን እኮ ማክፈት ትችላላችሁ። ባይዘወይ ቪዲዮ አለ ቶኑማ እንዳይደለም። አንደኛ ቶን በዚህ አይነት ቶን አይደለም የምታወራ የነበረው። ሁለተኛ ደግሞ የእኛ የወንጌላውያን አማኞች የራስን ወገን ድክመት እንኳን ቢኖር አስተዳደራዊ ችግር፣ ተቋማዊ አደረጃጀት እንኳን እንደ ኦርቶዶክስ አይደለም በንጽጽር ሳየው የኦርቶዶክስ ልቆ ይገኛል ብሎ በሚል አሁን የተናገርከውና ትናንትና አሁን ለማስተካከል የሞከርክበት አካሄድና ትናንትና የተናገርከው አንድ አይነት አይደለም። የእውነት ለመናገር አንድ ነገር ልንገርህ፣ አሁን ባነሳ አግባብ እኔ ብቻ እንዳልናገር አይ ቲንክ እህቶችም ወንድሞችም ሌሎቹ ማውራት ይችላሉ። ለማስተካከል የምገደድበት ምንም ግራውንድ የለም ብዬ ነው የማምነው። እዚህ አሁን እናንተ ጋር ሳወራ እንዳወራ የሚያደርገኝ እናንተን ሪስፔክት አድርጎ ከመግባት እኔ ነኝ ለዛውም ልክ የገባሁት ከዛ የሚሰማውን ከማክበር አንጻር እንጂ ልገደድ የምችልበት ምንም ግራውንድ የለም። ችሎት ፊት አይደለም የቆምኩት፣ ወይ ደግሞ ማንም ሰው ከመጀርባ ጠመንጃ ደቅኖብኝ አይደለም። ስንናገር መቼም የቲክቶኩም ኔቸር አለ። ትናንት በዚህ ትሆን አይደለም ያበሳጨኝ ነገር ነበር። እነ ካልወራው ቀኑን ሙሉ የኤቢን ስም ታይትል አድርገው ከዛ ቴዎሎጂ የተማርነውን በሙሉ ሲቀጠቅጡና ሲወቅጡ ነበረ። እነሱ ጋር አትሂዱ፣ እነሱ ጋር እንደዚህ አትሁን ምናምን ብሎ ሁሉንም የማጠልሸትና ከዛ ሮንግ አሰርሽንስ የመስጠት አይነት ነገር ነበረ። ከዛ ተነስቼ ኢሞሽናል ሆኜ ሳወራ ነበረ። እሱን ምንም አልክድም። የተናገርኳቸውን ነገሮች ላይ ግን ቪዲዮ አሁንም እየከፈታችሁ ክሊር ማድረግ ይችላል። ልመልስ ስለመጣሁኝ ማንንም እዚህ ጋራ ፈርቼ ሀሳብ የምቀይርበት አይነት እንትን የለም። በመከባበርና በመዋረድ ልናወራ እንችል ይሆናል እንጂ ማለት ነው። ከዛ ውጭ እዚህ ቲክቶክ ላይ አስተዳደራዊ ችግሩ ከኛ ይልቅ የእነሱ የተሻለ ስለሆነ ብለህ እኮ አይደለም ያልከው። ስትናገር ቪዲዮም ላይ ጭምር እጣኑ ሁሉ ጭምር ናፍቆናል ነው ያልከው። ከሊተርጂ አንጻር የሚል ቃል ተጠቅሜ ያለው ኤርሚ፣ ቪዲዮውን መክፈት ከቻላችሁ አይ ውድ ቢ ሃፒ። መክፈት ከቻላችሁ ከሊተርጂ አንጻር ከቤተክርስቲያን ስርዓት አንጻር ቤተክርስቲያኗን የምወድላት ብዙ ነገሮች አሉ። የአዲስ ኪዳን ቤተክርስቲያን ለምሳሌ አሁን አንተን እንደ ቴዎሎጂ አስተማሪ ስጠይቅህ የአዲስ ኪዳን ቤተክርስቲያን ከኢትዮጵያ ኦርቶዶክስ ቤተክርስቲያን በምስረታቸው የሚቀድሙ የክርስቶስ ቤተክርስቲያን በኢየሩሳሌምና በሰማሪያ በአንጾኪያ ከነበሩት ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን በ34 ዓመተ ምህረት በኢትዮጵያ ጃንደረባ ሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ ባለው መጣ ብለህ ተበል እንጂ ክርስትና መጽሐፉ እርስ በእርሷ ይጣላባታል። እጄ ላይ 4 መጽሐፍት አለ በዚህ ጉዳይ የሚያወራ እና የእሷ የቤተክርስቲያኒቱ ክርስትና መጣ ተብሎ ይባለው በአቡነ ሰላማ ከሳቴ ብርሃን ነው በ4ኛ መቶ ክፍለ ዘመን ማለት ነው። ስለዚህ ከኒቅያ ጉባኤ ከ70 ምናምን ነገር ዓመት በኋላ ማለት ነው። አይ ቲንክ ባልሳሳት 70 ወይ 30 ምናምን ነገር ዓመት በኋላ ኦኬ። በታሪክ ውስጥ ማለት በክርስቶስ ቤተክርስቲያን ታሪክ ውስጥ ኦርቶዶክስ አሁን በቅዳሴ ስርዓት ዕጣንን እየተጠቀመች እንደዚህ እንደምታጥን አንተን የምጠይቅህ በሮሜ፣ በቆሮንቶስ፣ በገላትያ፣ በኤፌሶ እና በሰምርኔስ፣ ሰርዴስ፣ ፊላደልፊያ፣ ቲያጥሮን በተባሉት የክርስቶስ ቤተክርስቲያን አሁን እንደዚህ ዕጣኑ ናፈቀን ብለህ ባልክበት አንተ የሚሆን እዚህ ያሉት ወገኖች በሙሉ ዕጣን ናፈቀን እያሉ ነው ብለህ ባልክበት በክርስቶስ ቤተክርስቲያን ውስጥ እንደዚህ አይነት ትራዲሽን ነበረ? ኦኬ አልነበረም። ምንም ጥያቄ የለውም። እኔ አሁን የቤተክርስቲያን ስርዓት ስል የቤተክርስቲያን ስርዓቶቿ በሙሉ አዲስ ኪዳናዊ የሆኑ ወይም ደግሞ በሙሉ ሳከርድ የሆኑ ናቸው እያልኩኝ አይደለም። ለቤተክርስቲያኗ አፌክሽን አለኝ አሁንም ድረስ። አንተ እኮ ታዲያ አገልጋይ እኮ ሳሚ እየመለስኩልህ ስለሆነ እኔ አሁን ዕጣን ላይ ያን ያህል ችግር ካለባችሁ አላቅም። እኔ አሁን ቡናም ቤት ሳፈላ ዕጣን እወዳለሁኝ። ኤክስፕሬሽን እኮ ነው ኤርሚ ማለት። ዕጣኗ ስል መቼም ሊትራሊ በቃ ስለሆነ ዕጣንና ስለማጠንት ብቻ አይደለም እያወራ ያለሁት። በቤተክርስቲያኗ ውስጥ ያለን ስርዓት እወዳለሁኝ።
አሁንም ለቤተክርስቲያኗ ፍቅርና ክብር አለ። ሳሚ ክርክር እንዳናደርገው እንጂ በክርስቶስ ቤተክርስቲያን ታሪክ ውስጥ የሌለ ስርዓት፣ አባቶች ሐዋርያት ያልሰሩትን ስርዓት ምናልባትም አንተ እንደ ቴዎሎጂ አስተማሪነትም በቀደሙት የክርስቶስ ቤተክርስቲያን ታሪክ ውስጥ ያሉ የእምነት አባቶች የማያውቁትን ያልሰሩትን ስርዓት፣ ሐዋርያቱ ያላስተላለፉትን ስርዓት በመጽሐፍ ቅዱስ እሺ ቆይ ኤርሚ ይሄንን ከሁለት ነገር አንጻር ልመልስልህ። ተቆራርጠ ነው ማጨት ይችላል። እኔ ጋር ተቋርጠ ነበር መሰለኝ። ኦኬ እሺ፣ ከተቋርጠ እንዳልደግም ሌሎች ድምፅ እየተቆራረጠ ነበር። ድምፅህም ርቋል፣ እየተቆራረጥክንም ነበር። ኔቶ ምንድነው ሪፖርት ሊሆን ይችላል። ኦኬ ሳሚ፣ እኔ ያልኩ በክርስቶስ ቤተክርስቲያን ታሪክ ውስጥ ቅድም ጠይቄ ይህንን የዕጣን ማጠንት ስርዓትን ቤተክርስቲያን ውስጥ አንድም የለም። አንድም በክርስቶስ ቤተክርስቲያን ታሪክ ውስጥ የሚያሳየን ሰው የለም። መጽሐፍ ቅዱሳዊ አይደለም። አባቶችም ሰሩ ተብሎ የሚባለው የትኞቹ አባቶች ናቸው የሰሩት? አባቶች ከተባሉ ሐዋርያቱ ያልሰሩትን ስርዓት፣ በሐዋርያቱ ጉባኤ ያልተደነገገ ድንጋጌ፣ በኋለኛው ዘመን ላይ የመጣ ስርዓትን እሱን እንደ መምህርነትህም ጭምር አንተ ስትናገር አገልጋይ ነህ። በአማኑኤል ህብረት ቤተክርስቲያን የምታገለግል አገልጋይ ነህ። የቴዎሎጂ መምህር ነህ። የተናገርከው ነገር ትናንትና ቅድም እንዳልከው ኦኬ ኢሞሽናል ሆነ የተናገርከው ነገር አለ። አሁን ደግሞ ለማስተካከል የሞከርከው ነገር አለ፣ ግን አግባብ አይደለም። እያስተካከልኩ ሳይሆን ክሊር እያረኩ ነው። አሁንም ኤርሚ እኔ አሁን ማለት ዶንት ፑት ወርድስ እኔ አፍ ላይ ማለት ነው። ማለት እኔ አሁን እያረኩ ያለሁት ነገር ክሊር ለማድረግ ነው። ለምን መሰላችሁ? አትሊስት በአካሄዳችሁ ባልስማማም እውነት ለመናገር እዚህ ካላችሁት ጋር ኔማቶሎጂካሊ ከመንፈስ ቅዱስና ከጸጋ ስጦታዎች ጋር ከአብዛኛዎቻችሁ ጋር ተመሳሳይ አቋም ያለኝ ልጅ ነኝ። ጴንጤነትን አስመልክቶ በፊት ለፊት ፕራውድሊ ጴንጤ ነኝ እያልኩኝ የምናገር ሰው ነኝ። እንደገና ደግሞ ይሄን አሁንም ቢሆን ክሊር ለማድረግ ነው ይሄ ተናገርኩ ያለው ተገድጄ አይደለም። የጴንጤን ስነ መለኮት በስነ መለኮት ደረጃም ዩካሪስት ላይም ነገረ ቁርባን ላይ ወይም ደግሞ ቆይ አንዴ ዳኒ አንዴ ይሄን ልበልና ትቀጥላለህ። ስቴት አድርጌ ምንድነው በስጋ ወደሙ ላይም ያለን ትምህርት ወይም በእኛ አገላለጽ በጌታ እራት ላይ ያለንንም ትምህርት ሌሎቹንም ሲነኩ እኛው መካከል ካሉ ከሌሎች ትራዲሽኖች ጋር የሚሆን ከሌሎቹ ጋራ ዲፌንድ ማድረግ ሰው ነኝ። ይሄ ጴንጤነትን በራሱ ማለት ነው። ግን ደግሞ የኦርቶዶክስ ቤተክርስቲያንን ሆነ የካቶሊክን ቤተክርስቲያን ላይ ያለኝ አቋም እንደ ቸርች እቀበላቸዋለሁ። ስትራክቸራሊ ዛሬም ነገም ደግመዋለሁኝ። ከኛ የተሻለ ከፕሮቴስታንቱ ከጴንጤው ብቻ አይደለም ከፕሮቴስታንቱ አጠቃላይ ከኢቫንጀሊካሉ የተሻለ ስትራክቸር አላቸው። በሱ አዶር አረጋቸዋለሁ። ግሬትፉል የሆንኩባቸውን ነገሮች ነው ስናገር የነበረው። ካላንደር ስለሰጡን አመሰግናቸዋለሁ። ቁጥር ስለሰጡን ዩኒክ አድርገውናል በዓለም ደረጃ አመሰግናቸዋለሁ። ሁሉንም ነገር በጥላቻና በእንትን አናድርገው ነበረ የትናንቱ እንትን ይሄ ነበረ ሲወራ የነበረው ምናልባት እንጂ እኔ ለምሳሌ ከጴንጤነት ወደዛ ልሂድ የሚልና በር ላይ ሆኖ የሚናፍቅ አይነት ሰው ሆኜ አይደለም። እንደዛ አይነት አንደርስታንዲንግ ወይ ኖሯችሁ ከሆነ ዛት ወዝ ኤክስፕሬሽን። እስኪ አስቡት አሁን አንተ ኤርሚ እዚህ ቀኑን ሙሉ ከአንተ ጋር በተደጋጋሚ በግልም አውርተን ስለምናቅ ስትቀጠቀጣቸው የምትውላቸውን የአጋንንታዊ ልምምዶችና ትምህርቶች እዚህ ያላችሁ ወንድሞችም ጭምር እነሱ ከተወገዱ እኔ እሄዳለሁ ነው ያልኩት። ብሄድ እነዚህ ተወገዱ ማለት እኔ ሌላ ቸርች ሄድኩኝ ማለት አይደለም፣ በሌላ አገላለጽ ማለት ነው። ለእኔ እንደዛ ነው እያወራ የነበረው። እሺ እሰማለሁ። ወንድምነት ቅድም አስወጥቶኝ ነበር። እሺ ቅዳሴዋን በጣም ትክክል አይነት እንደሆነ አይነት ወሬ ስታወራ ሰምቻለሁ እና ትክክል ነኝ ሳሚር? ቅዳሴዋ ትክክል ነው ሳይሆን ቅዳሴዎቿ ውስጥ ትክክል የሆኑ ትምህርቶች አሉ። በጣም መወዳቸው አዶር ማድረጋቸው ነው ያልኩት እንጂ ቅዳሴዋ ጀነራሊ ትክክል ነው አለ። ግን ወሬ እንደዛ እየመረጥኩ አይደለም። ቪዲዮ ምናልባት ወይ ስታወራ ለምን አከፍቱት? ኤርሚ ቪዲዮን የማያሰማበት ምክንያት እኮ ቪዲዮን
ቪዲዮውን ከስር ጽፍልሃለሁ አታይም። አላየሁትም። ከኤልሱ እኔ ጋር መጣ አቅፊያት ነበረ። በጣም ይቅርታ ድምፅ አታሰሚኝም ነበር ታዲያ? ችግር የለም። ኦኬ ወደ ቪዲዮ እንሂዳ። ኦኬ ቴሌግራም አባይ ስሊፒንግ ታይም ኦኬ መኝታ ሰዓት ነው። ኦኬ እሺ ንጹህ ወንጌል ብቻ ንጹህ ወንጌልም ፕሪንት የሚያስጠላ አይነት እንትን እኮ የለው። ምንም ስትራክቸር የሌለው ነገር የለም። ዘዌ እርስ በርስ እንኳን እዚህ ያለ ነው እዚህ አሁን ያለ ነው 10 ሰዎች እኮ ላይ ያለ ነው ጋር ብዙ የተለያየ አይነት የእንትን ልዩነቶች አለን። ባይዘወይ ንጹሁን ወንጌል ብቻ ንጹህ ወንጌልም እጇ ላይ አለ። ያንን ብቻ ቢሆን የምታቀነቅነው ማለት ንጹህ ወንጌል አላት። ንጹህ ወንጌሏን ያነሳች ቀን እኔ መጀመሪያ የምመለሰው እኔ ነኝ። በጣም ቅዳሴዋን ወዳለሁ። የቤተክርስቲያን ስርዓቷን ወዳለሁ። እንደዛ ማጥንቱ እንኳን ረብስ ማመረተው ማጥንቱ ይናፍቀናል። ሌላውን ትታችሁ ማለት ነው። እና አንዳንዱን ነገር ከደረጃ በታች አታድርጉት። እንደ አገር ፕራውድ የምናደርግባት ቤተክርስቲያን ናት። ኦኬ እንግዲህ አንዳንዱ ነገር ከደረጃ በታች አታድርጉት ብላል። ስለዚህ ማጥንቱ ሶሪ ነው የገባሁበት ለአንተ። ችግር የለም ወንድምነት። እሺ ቤተክርስቲያኒቷ ንጹህ ወንጌል አላት ብለህናል እና እስኪ ንጹህ ወንጌል ንገረን ሳምሻ። ሰዎች የሚድኑበት ህይወት የሚያገኙበትን ንጹህ ወንጌል አላት ብለናል። እስኪ ንገረን። ንጹህ ወንጌል አላት። ንጹህ ወንጌል ላይ የደረሰችው አጋንንታዊ ትምህርቶች አሉ። ይሄ የተቆረጠ ቪዲዮ ስለነበር ነው። ከዛ አክቹዋሊ አይ ዶንት ሃቭ ቱ ኤክስፕሌን ፎር ዩ፣ ግን ያልኩትን ልናገር። አመንከኝም አላመንከኝም የገባው እኮ ብራዘር ያልከውን ነገር ተጠይቀ ለማውራት ነው። ዳኒ አንተ ኤክስፕሌን ማድረግ አይደለም። ኤክስፕሌን ማድረግ ካልቻልክም ትገባለህ። መግባት አይጠበቅብህም። ኤክስፕሌን እያደረኩልህ ያለው በአንተ መልክ እኮ ማድረግ የለብኝም ልትል አትችልም ነው የገባው። ኤክስፕሌን ማድረግ እስከሆነ ድረስ ኤክስፕሌን ማድረግ በጣም ክሊር የሆነ ነገር እዚሁ ጋር ተናግሬያለሁ። ቪዲዮውን ላውጣና እሺ ኤርሚ ወይ የምፈልግበት ቦታ ታቆማለህ። ካልሆነ ክሊር ለማድረግ ሳሚ ጥያቄን አንዴ ስማኝ። ጥያቄን አንዴ ስማኝ ሳሚ። እንድንደማመጥ ጥያቄን አንዴ ስማኝ። እሰማሃለሁ። አይ ነው እሰማሃለሁ እኮ ጥያቄን ግን ስማ። ቤተ ክርስቲያኒቷ ንጹህ ወንጌል አላት ብለሃል። ያንን ንጹህ ወንጌል ንገረን እንስማ በደስታ። ይኸው ሚውት አድርጌያለሁ። ኦኬ ንጹህ ወንጌሏን ያነሳች ቀን የሚል ቃል ሰምተሃል? እሱን የምታነሳው ንጹህ ወንጌል ያልከው ሰምተሃል ወይ? ሰምተኸዋል ወይ? አዎ ሰምቻለሁ ወይ አልሰማህም? ለዛ ነው እየጠየቅኩ ያለሁት። ንገረን ንጹህ ወንጌል እኮ ያነሳችው ቀን የምትል ቃል ሰምተሃል ወይስ አልሰማህም? አዎ ንገረን። እሱን ንጹህ ወንጌል ንገረን። እሱ ያነሳችው ቀን የሚል ቃል ሰምተሃል ወይስ አልሰማህም? እኮ አላት ብለህ የለ? አዎ ሰምቻለሁ። እሱ ንጹህ ወንጌል ንገረን። ያነሳችው ቀን ካልኩኝ ጥላዋለች ማለት ነው። በሌላ ኤክስፕሬሽን በጣም ሲምፕል በሆነ የላንጉጅ ኮንስትራክሽን ጥላዋለች ማለት ነው። ይሲ በሌሎች ይሄ ደግሞ የተቆረጠ ቪዲዮ ስለነበረ እዛ ጋራ ያነሳችው ቀን ያልኩበትን ነገር ሳብራራልህ ብዙ አጋንንታዊ ትምህርቶች እዛ ንጹህ ወንጌል ላይ ደርታለች። ብዙ አምልኮተ ሰብእ ላይ ያሉ ትምህርቶች ደርታለች። እሱን ግን ብቻውን ያነሳች ቀን እሄዳለሁ ብያለሁ። ዛት ይዚት እዚህ ላይ ጥያቄ ካለ አሁን መቀጠል ይችላል። ንጹህ ወንጌል የላትም እያልከን ያለኸው አሁን ላይ አሁን ባለችበት ሁኔታ? አዎ ንጹህ ወንጌሉ ላይ ደርታለች። ብዙ አጋንንታዊ ትምህርቶች ብዙ ሰው ለዛ ነው የወጣሁት። ምን አረግ ነበረ ታዲያ? ጥያቄ ግን ሳምሻ አሁን ግን ንጹህ ወንጌል የምትለው አላት እጇ ላይ? ንጹህ ወንጌል የሚባል አለ አሁን ላይ? የላትም አሁን ላይ። ለዛ ነው እኮ ውጡ ምለው ዳኑ ምለው ለዛ ነው የላትም። ተመልሶ ነው ያለሽ። ዋናው እሱ ነው እንደዛ። ምክንያቱም ይኸውልህ ሳሚ የኛ ፖይንት አገልጋዮች ነን። በአንድም በሌላም ሰው ያቀናል። እኛ እርግጠኛ ሆኜ የምናገረው ማለት ነው እዚህ ቲክቶክ ላይ ይሁን ሌሎች ቤተክርስቲያኒቷ ውስጥ በአንድም በሌላም አገልግለው የወጡ ቤተክርስቲያኒቷንም ሳያውቁ የወጡ ቢሆኑ እርግጠኛ ሆኜ መናገር የምችለው አንድ ጉዳይ አለ።
እንሄዳለን ናፍቆናል የምትሉት ዓለም እንደማትሄዱ እርግጠኛ ነን። እኔ በጣም እርግጠኛ ነኝ። በፍጹም ነው የማትሄዱት። ናፍቆናል የምትሉት ነገር ኦል ዲው ሪስፔክት አይ አም ሂር። እኔ እዚህ ጋር ብቻ ነው ያለሁትና አንተ እያልክ በቃ ናፍቆኛል እሄዳለሁ የምትል ሰው ብለህ በተለይ ቅድም አስቀመጥካቸው ሶፊ እንኳን ታሳዝነኛለች። ከነ ሶፎንያስ ጋር ግን ቤካዬ አንዴ እሺ፣ ለምሳሌ ስለ ስትራክቸር አውርተሃል። የሚያስጠላ የሚል ቃል አይነት ተጠቅመ ማለት ነው። ኦኬ፣ በደንብ በማስተዋል ስማኝ። ሶ አንተ ያለህባት ቤተክርስቲያን ኦኬ፣ ያው ስለ ጴንጤነት ስናወራ ስለ ህብረት ነው የምናወራው አይደል? ሶ ስለ አንድ ቤተክርስቲያን ወይ ደግሞ አንድ ስለ ህብረት የምናወራቸውን ጉዳዮች ሚስ የምታደርገው አይመስለኝም። ኦኬ፣ አንተ ባለህባት ቤተክርስቲያን ውስጥ የሚያስጠላ ስትራክቸር አለ ኦርቶዶክስ ያላት? ያንተ ግን የምታገለግልባት ቤተክርስቲያን የሚያስጠላ ስትራክቸር አላት? አይ ዳኒ፣ አሁን አንተ ፖለቲካ እየሰራህ ነው። ምንድን ነው? እኔ አማኑኤልንም ጨምሬ ነው የኢትዮጵያ ወንጌል አማኞች ህብረትን ስል ማለት ነው። ኢትዮጵያ አማኑኤል ስለ ህብረት አይደለም ያወራው ወዳጅ። ቆይ የሚያስጠላ ስትራክቸር ስለ ወንጌል አማኝነት ነው እያወራ ያለሁት። ስማኝ፣ ያንተ ነው የራስን ፖለቲካ አፌ ላይ እንድታስቀምጥ አልፈቅድልም ዳኒ። እኔ እያወራ ያለሁት ስለ ሎካል ቸርች አይደለም እያወራ ያለሁት፣ ወይ ስለ አንድ ዲኖሚኔሽን አይደለም እያወራ ያለሁት፣ ስለ ኢቫንጀሊካል ቸርች ነው እያወራ ያለሁት። ኦኬ፣ ወላየ ስህተትህን ላሳየህ። ኦኬ፣ ስህተትህን ላሳየህ። የመጀመሪያው ስህተት ምንድን ነው ያወራኸው? ኦርቶዶክስ ቤተክርስቲያን ራሷን የቻለች ወጥ ናት አይደለ? በኦርቶዶክስ ውስጥ ሌላ እንደ ሙሉ ወንጌል ህብረት ያላት አብያተ ክርስቲያናት አይደለችም አይደል? ራሷን የቻለች አንድ ቤተክርስቲያን ናት። ያ ማለት ምን ማለት ነው? ልክ አንተ እንደምትለው እንደ አንድ ያንተ እንዳለህበት ህብረት ማለት ነው አይደል? ሶ አይደለም ኔቨር እንደዛ አይደለም ማለት ኮምፓሪዝኑ አማኑኤል ህብረት ቤተክርስቲያን አይደለም። ቤተክርስቲያን ህብረት ያንተ ያለህበት ቤተክርስቲያን ልክ እንደ ኦርቶዶክስ ቤተክርስቲያን አይደለችም ማለት ነው። ኧረ በእግዚአብሔር በጣም ኤሌመንተሪ ዲስከሽን አታድርገው። በጣም ሲሊ ነገር ነው እያወራን ያለ ነው። ከዚህ የተሻለ ትልቅ ጥያቄ ካላችሁ በመልስ ይሻለኛል። ከሆነ መልሶ አብራዘር ከሆነ እየመለስኩልን ያለው ስማኝ። እሺ እዛው ጋራ እዚህ ጋራ ያለነው ሰዎች እንኳን የተለያየ አይነት ነገር ነው ያለነው። ለምን እዛ ጋር ሪፎርምዱ ሙለታ አለ? ለምን እዛ ጋራ ሜኖናይት ቸርች ውስጥ የሚያመልከው ኤቢ አለ? አሁን ከፍቶ ማሰማት ይችላል። እዚህ ጋራ ያለን ሰዎች እንኳን የተለያየ አይነት ስትራክቸር ነው ያለን። የጴንጤ ስትራክቸር ያስጠላል ያልኩትኝ እዛ ጋር ኢንተርዲኖሚኔሽናሊ እንኳን ዩኒክ ምንድነው ዩናይት የሚያደርገን ወይም የሚያስተሳስረን አንድ የሆነ ስትራክቸር የለንም። የኢትዮጵያ አማኑኤል ህብረት ለኢንፎርሜሽን ደረጃ ከዛሬ ጀምሮ እንድታቀው የኢትዮጵያ አማኑኤል ህብረት ቤተክርስቲያን በኢትዮጵያ ወንጌል አማኞች ቤተክርስቲያን ውስጥ አንድ ዲኖሚኔሽን ናት እንጂ የወንጌል አማኞችን በሙሉ በስራው አድርጋ የምትመራ ቤተክርስቲያን አይደለችም። እሱን ነው እያወራን ያለ ነው። የኢትዮጵያ ቤተክርስቲያን የኦርቶዶክስ ቤተክርስቲያን ስትል አንድ ስትራክቸር ነው፣ አንድ ሃይራርኪ ነው ያለው። በዛ ሃይራርኪ ስር ክሊር ነው። እሱን አይደለም የጠየቁ በቃ እኔ ደግሞ እያወራ የነበረው እሱን ነው። አንድ ሃይራርኪ ማለት የጠየቁ አሁንም ክሊር እንድታደርግልኝ እችን ብቻ አልጠልንና ለወንድሞች ልስጥ። የጠየቁ ጥያቄ ስትራክቸር አውርተ አሁን የወንጌል አማኞችን ህብረት ነው የምታወራው አይደል? ህብረትን አውርተ የአጠቃላይ የኦርቶዶክስ አብያተ ክርስቲያናት ህብረትን ኮምፔር ብታደርግ አንድ ጉዳይ ነው። ኦኬ፣ አንድ ጉዳይ ነው። አየህ፣ ህብረት ነው እያወራ ያለው። ለምሳሌ የኢትዮጵያ ኦርቶዶክስ አውርተ የግሪክ ኦርቶዶክስ አውርተ ህብረት ይባላል። አንዴ ወዳጅ አለ። ቆይ ዳኒ፣ አይ ለኢንፎርሜሽን ስለዚህ በሌለ ነገር ነው ኮምፔር በሌለ ነገር ነው ኮምፔር እያደረክ ያለው። እኔ አይደለሁም በሌለ ነገር አንዴ ወዳጅ፣ ለምሳሌ አንድ ልጨርስ ስታወራ ጨርስ እኮ ነው የፈለከው ጨርስ። አይ አንተም ዝም ብለህ እኮ ነው የጨረስከው ሳሚሻ። አየው አሁን የወንጌል አማኞች ህብረትን አንስተ ከአንዲት ዲኖሚኔሽን ጋር የምታወዳደር ከሆነ ትክክል አይደለም። ኦኬ፣ ስለ ህብረት የምታወራ ከሆነ ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከግሪኩ ኦርቶዶክስ ቤተክርስቲያን በሚስጥራት ደረጃ አንድ ናቸው ወይ ነው ጥያቄው። አይደሉም። አንድ የግሪክ ኦርቶዶክስ ቤተክርስቲያን መጥቶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ
ቁርባን ይወስዳል ወይ? በጭራሽ። በነገረ ክርስቶስ ላይ አንድ ነው ወይ? አይደለም። አየህ ኮምፔር ራሱ ስታረጉ እኔ እንዴት ኮምፔር እንደምታረጉ ይገርመኛል። ከአንድ ከተማረ ቴዎሎጂ አውቃለሁ ከሚል ሰው ጋር የሚገናኝ ሐሳብ አይደለም የምታወሩት። አየህ አብያተ ክርስቲያናት ህብረት የወንጌላውያን አብያተ ክርስቲያናት ህብረትና አንዲት ዲኖሚኔሽን እንዴት አንድ ሊሆን ይችላል? አየህ ዲኖሚኔሽን የምታወነሳ ከሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታነሳ ከሆነ በስትራክቸር ደረጃ አንዴ ልጨርስ በስትራክቸር ደረጃ ማውራት ካለብህ ዳኒ አሁን ስትጠቀም ቃላቶችን በስነ ስርዓት አሁን ቴዎሎጂ መማር አለመማር እዚህ ጋራ የፈለግከውን ቴዎሎጂካል ነገር አንስተህ ቻሌንጅ ማድረግ ኤክስፖዝ ማድረግ ትችላለህ። ስትራክቸር ቴዎሎጂ ስላልሆነ ማለት ነው። ብራዘር አንዴ ወዳጅ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ችግር አለ በጣም ስትራክቸሩ አሪፍ ነው ብለህ የምታነሳ ከሆነ ካለህበት ከራስ ዲኖሚኔሽን አንሳና አውራ ትችላለህ። ምክንያቱም አሁን አንድ ዲኖሚኔሽን ያወራው የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ጉደኛ በጣም የሚያምር የሚያስቀና ስትራክቸር አላት ትልና ከዛስ የኔ ያለውባት የአማኑኤል ቤተክርስቲያን ህብረት ያስጠላል ስትራክቸሯ ብለህ ማውራት ትችላለህ። አይደለም እንደዛ አይደለም እየተወራ ያለው በኢትዮጵያ ውስጥ ስላሉ የወንጌል አማኞች ቤተክርስቲያንና ስለ ኦርቶዶክስ ቤተክርስቲያን ነው። አሁንም አንተ የምትለው አይነት ንጽጽር ኖሮ አያውቅም። ባይዘው የኢትዮጵያ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ኮምፔር የምታረገው እንደ ሙሉ ወንጌልና እንደ አማኑኤል ናት ብለህ የምታስብ ከሆነ አንተ ነህ ማስተካከል ያለብህ እንጂ እኔ አይደለሁም። እሺ እንደዚህ አይነት አርጊውመንት ውስጥ መግባት ላይ ኖርብን ይችላል። አንተ ነህ ኮምፔር ያረከው ምን እያልክ ነው ካልከኝ አንተ ነህ ኮምፔር ያረከው። ስለዚህ እኔ ሞግተኝ ይሄው ጥያቄ ጠይቀኝ። ስህተት ነው የምትለኝ ከሆነ ጥያቄ ጠይቀኝ። ስህተት ነው ያወራው የምትለው ከሆነ ምኑ ጋር ነው ስህተት ያመጣሁት ጠይቀኝ። እኔ ልክ እንደጠየቅኩ ማለት ነው። ምክንያቱም ህብረትን ከአንዲት አብያተ ክርስቲያናት ጋር ኮምፔር ነው እያደረገ ስህተት ነው ህብረትን ማለት ነው። ስህተት ነው። ጥሩ የወንጌል አማኞች አብያተ ክርስቲያናት ህብረት ነው ወይስ አንድ ራሱን የቻለ እንደ አንድ ቤተ እምነት ነው የምታየው? እኔ አሁን ስንት ማንሳት የነበረባችሁ ጥያቄ ያለ ይሄንን ሳውራ ራሱ ለእኔ በጣም ነው ማዝነው እውነት ለመናገር ግን ለመመለስ ያክል መመለስ ካለብኝ እንደዚህ አይነት ኮንክሉዥን ግን ማታወራ ከሆነ ተሳስተ ሌላ ጊዜ አንዲት አብያተ ክርስቲያናት ከህብረት ጋራ ኮምፔር አይደረግም። ምክንያቱም አንድ አይነት ስትራክቸር አለን ብለን አይደለም እኛ አንድ ይሆን ነው። ስለ ስትራክቸር ልንገርህ የወንጌል አማኞች ስማኝ እኔ ዳኒ ስለ ቤተ ክርስቲያንና ስለ ክርስትና ስናወራ ለምሳሌ እስልምና እንላለን እዚህ ሀገር ውስጥ ያለን ሃይማኖት ስናነሳ፣ ከዛ ክርስትና ውስጥ ደግሞ የምናነሳቸው 3 ካቴጎሪዎች አሉ። የወንጌል አማኞች ይባላል፣ ኦርቶዶክስ ይባላል፣ ካቶሊክ ይባላል። አትሊስት እነዚህ አይነት እንትኖች አሉ፣ ተቋማቶች አሉ። አሁንም የኢትዮጵያ ካውንስል የሚለውን የወንጌል አማኞች ካውንስል የሚለውን ስታመጣ አንድ ስትራክቸር ውስጥ ለመሆን ተፈልጎ የተመሰረተ ነው። ለምን ኢትዮጵያ ውስጥ ያሉ በወንጌል የሚያምኑ ሰዎች ወጥ የሆነ ስትራክቸር እንዲኖራቸው በማሰብ ማለት ነው። አየህ እየተወራ ያለው ንጽጽሩ በዚህ አግባብ ነው። እኔም ሳወራ የነበረው በዚህ አግባብ የምናነሳ ከሆነ ሳሚ ይኸውልህ ኮምፔሩን አይደለም የምናወራው ህብረትን ከአንዲት ቤተክርስቲያን ጋር ስትራክቸር ጋር ኮምፔር ማድረግ ስህተት ነው። እኔ ደግሞ ህብረት የሆነው አንድ ህብረት ጋር ህብረት የሆነው አንድ ሲስተም ስለሌለ ነው እያልኩ ያለሁት። ኤኒዌይስ እሺ ሌላ ጥያቄ ችግሩ አሁን ይሄ 8 ሰዓት የሚያስወራን ነገር ስለሆነ ዳንዬ የስትራክቸር ጉዳይ ነው አይደል? በቃ ስትራክቸር ጉዳይ ላይ አሁንም የማምነው ነገም የማምነው ይሄ ነው። አንተ ልክ አይደለም ብለህ ወሰደው። እኔ ደግሞ በጣም ትክክለኛ አገላለጽ ስታደርግ ለሌላ ጊዜ ማለት ነው። አይ ኖ ምንም ለሌላ ጊዜ ብለህ እንትን ለማለት አትሞክር። አሁንም እኮ እንዲሁ ስንደክም እንውላለን በሚል ሐሳብ እንጂ ከህብረት ጋራ ኮምፔር አይደረግም ነው በቃ ፖይንቱ እሱ። ዳኒ ዴታ እዚህ አገር ላይ ዴታ ሲሰበሰብ ቆይ የህዝብ ቆጠራ ዴታ ሲሰበሰብ ስታቲስቲክስ ላይ የወንጌል አማኙ በአንድ ካታጎሪ ስር ነው የሚያርፈው ወይስ አይደለም? የሙሉ ወንጌል ለብቻ ተብሎ ነው የሚመዘገበው? ስለ ስትራክቸር የአማኑኤል ለብቻ ስለ ስትራክቸር ነው ያለው። አንድ ካታጎሪ ነው ያለው።
ዩሲ ኦርቶዶክሱ በአንድ ካታጎሪ ነው የሚመዘገበው ወይስ አይደለም? ሌላ ኦርቶዶክሱ በአንድ ካታጎሪ ነው የሚመዘገበው ወይስ አይደለም? አንድ አትደረም። ኢትዮጵያ ውስጥ ሌሎች የኦርቶዶክስ ቤተ እምነቶች ልክ እንደ ኢትዮጵያ ኦርቶዶክስ ወይ ደግሞ እንደ ወንጌል አማኞች ብዙ ሆነው ቢሆን ኖሮ አንድ ላይ ለምሳሌ ምስራቁንም ቢሆን አብሮ የሚይዘውን ሐሳብ አንድ ራሱን የቻለ አንድ ምን ይኖራቸዋል? ራሳቸውን የቻሉ አንድ ካታጎሪ ይኖራቸዋል ማለት ነው። አሁን ኮምፔር እያደረክ ያለው አንዲት ቤተክርስቲያን ናት። ለምሳሌ የግሪኩ እዚህ ውስጥ ገብቷል፣ የግሪክ ኦርቶዶክስ ውስጥ እዚህ ውስጥ አልገባም። ብራዘር ሌላውን ቤተክርስቲያናት የሚወክል የኦርቶዶክስ ውስጥ አለ የለም። ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ስታወራ አንዲት ቤተክርስቲያን ናት በኢትዮጵያ ውስጥ ያለችው። በቃ ስትራክቸሯ አንድ ነው፣ ሌላ ምንም የላትም። ስለዚህ አንድ ስትራክቸር ያላትን ቤተክርስቲያን ወስደ ብዙ ህብረት ካላቸው ጋር እንዴት ነው አንድ የሚደረገው? አይደረግም። ዛት ወዝ ማይ ሴንተር ኦፍ አርጊውመንት ባይ ዘ ዌይ። አሁን መጨረሻ ላይ ያልከው ነው የኔ የሙግት ሐሳብ ራሱ ማለት። አሁን ቅድም እንደጠየቅኩ ቆይ አንዴ ለምን ታዲያ እዛ አልተጠቀምኩም? ሳሚ ቆይ ስማኝ፣ እኔን የመንግስት በ5 ዓመት አንዴ ጥያቄ ሳሚሻ ዳኒ እኮ ቆይ ስማኝ፣ በ5 ዓመት አንዴ እግዚኦ ማህርነ ክርስቶስ። እማሰማኝ ከሆነ በቃ አላውራ፣ እምሰማኝ ከሆነ ግን ከጠየቀኝ በኋላ እምመልስልህ መልስ መንግስት እንኳን በ5 ዓመት አንዴ ለሚያደርገው ህዝብና ቤት ቆጠራ የወንጌል አማኝ ብሎ ሙሉ ወንጌል ለብቻ፣ አማኑኤል ህብረት ለብቻ፣ መሰረተ ክርስቶስ ለብቻ፣ መካነ ኢየሱስ ለብቻ፣ ቃለ ሕይወት ለብቻ እያለ አይመዘግብም። መቶ ሲጠይቅህም የሚልህ ምንድን ነው? የወንጌል አማኝ ነህ አይደለህም ነው፣ ወይ ጴንጤ ነህ አይደለህም ነው፣ ፕሮቴስታንት ነህ አይደለህም ነው። ዛት ሴት እኔም እያወራ ያለሁት በዛ አይነት ቅርጽና አግባብ ነው። ምክንያቱም ባይዘዌ በንጽጽርም በቁጥርም በምንም ብንሄድ የተሻለ ቁጥርና የተሻለ የሰው ኃይል ያለበት ቤተክርስቲያን የኦርቶዶክስ ቤተክርስቲያን ነው። በአንድ ስትራክቸር ውስጥ ናት። ይሄንን አይዊሽ ብንሆን ይሄ ለእኔ ከወንጌል ይበልጥብኛል እያልኩ አይደለም አሁንም ማለት ነው። ይሄን ግን ወንጌል እነሱ ጋር ተደብቋልና ደግሞ ይሄኛውን ካደው ደግሞ የምትለኝ ከሆነ ልክደው አልችልም። አንፎርቹኔትሊ በብዙ ፋክተሮች እኮ ሊሆኑ ይችላሉ። በአንድ ቀን የመጣ ነገር አይደለም። የወንጌል አማኞች አንድ አይደለንም በብዙ ነገሮች ማለት ነው። ይሄ የማይደበቅ ነገር ነው። ሳሚ የዚህ ጋር አዳርገህበት ለፍ። እሺ የኢትዮጵያ ኦርቶዶክስ ከህዝብ ቆጠራም አስተዳደራዊ ተቋምም ጋር በተገናኘ አንድነት አላት። በጣም ይሄንን በጣም እኛም ጭምር ልንቀበለው የሚገባ ነው ብለኸኛል። ኦኬ ተቋማዊ አሰራር ውስጥ የኢትዮጵያ ኦርቶዶክስ አንድ ተቋማዊ አሰራር ነው አይደል ያላት? ሳሚሻ ከፈታው ማይኮ አዎ የምትመራበት ሲኖዶስ ቅዱስ ማርቆስ ነው መንበሩ ወይስ ተክለ ሃይማኖት ነው ወይስ መንበረ ጴጥሮስ ነው ወይስ መንበረ ሰላማ ነው ወይስ የቅባቱ ነው? 5 ሲኖዶስ አላት። የትኛው ነው? አንድ ፓትሪያርክ ነው ያላት አይደል? አዎ ግን 5 መንበር ነው ያላት እኮ። 5 መንበሩ ደግሞ በአንድ ፓትሪያርክ ስር ነው አይደል? አይደለም። የትግራይውን መንበረ ሰላማ 5 ፓትሪያርክ አላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደል? 5 ፓትሪያርክ የላትም። የቅባቱ ግን ራሱን የቻለ ፓትሪያርክ ተሾሟል። ቪዲዮ ላሰማ እችላለሁ። የአርቲስት መሐሙድ አህመድ ኦፊሻሊ መንግስትም ተቀብሎት አይ እርምዬ መንግስትም ተቀብሎት በየትኛውም ፖለቲካልም ሆነ አስተዳደራዊ ጉዳይ ላይ የሚወስነው ፓትሪያርክ የትኛው ነው? 4 ኪሎ ያለው አይደለ? የመንበረ ጴጥሮስ 5 ኪሎ ያለው አይደለ? የመንበረ ጴጥሮሱ ላይ አይወስኑም። ብፁዕነታቸው ብፁዕ አቡነ ማትያስ አይወስኑም። የመንበረ ሰላማው ላይ አይወስኑም። የቅባቱ ላይ አይወስኑም። አሁን አቡነ ተክለ ሃይማኖት አቡነ ማትያስ የተቀበል ቆይ ሳሚ ተቋማዊ አሰራር ብለህ ስላልክ የማለልክበት በጣም ለእኛ ቢሆን ብለህ የጓጓህበትን ተቋማዊ አሰራር ስትራክቸር ምንድነው አስተዳደራዊ መዋቅሩ በማን ነው የሚመራው ነው ብዬ ጠየቁ። በመንበረ ማርቆስ ነው ወይስ በመንበረ ተክለ ሃይማኖት ነው? ፓትሪያርኩ ከ5ቱ መንበሮች የትኛው ሳይድ እንደሆኑ አላውቅም። ነገር ግን ደግሞ ለምን አታውቅም? ያለው ፓትሪያርክ ሳሚ ለምን አታውቅም? ብፁዕ ቅዱስ ጠይቀኸኝ እየመለስኩ እኮ ነው። ከየትኛው ሲኖድ እንደሆኑ ነው አላውቅም ያልኩት። አንድ ፓትሪያርክ እንደሆነ ለምን አታውቅም ነው ሳሚ። እንዴት ነው የማታውቀው? አይ ነው አምናት ኦርቶዶክስ ፎር ዛት ማተር አይ ዶንት ሃቭ ቱ ነው ደግሞ ባይዘው እንደዚህ አይነት ይሄ እኮ
ለእኔ አሁንም ቢሆን የጥላቻ ጥግ ነው የሚሆንብኝ። ኤርሚሻ ኖ የምን የጥላቻ ጥግ? ይኸው እየነገርህ አንተ አታውቀውም፣ እኔ ልንገርህ። ብፁዕ ወቅዱስ አቡነ ማትያስ እኔ አንተን ራስህን ልጠይቅህ። ኢትዮጵያ ውስጥ መንግስት አክኖሌጅ ያደረገው ህዝቡን በኋላ ጠይቀኛለህ። በኋላ ጠይቀኛለህ። ኦርቶዶክስ አሁን ፓትርያርኩ ከይቅርታ ጋር 7 ደቂቃ ያህል ልጠብቅ፣ ከ20 ጉዳይ ስለምወጣ ቶሎ ጠይቁ። ሌሎችን ካሉ ስትራክቸር ላይ ብቻ እንዳንቆይ ነው። ኦኬ እሺ። አሁን ያልከው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቃ በአንተ ንግግር የማለልክበት ተቋማዊ አደረጃጀት ነው እና ጴንጤዎች ከዚህ ይሄንን ሼር ብናደርገው ይሄንን ምንድነው ብንኮርጀው ወይ ደግሞ ብናደርገው በጣም መልካም ነው ብለህ ያልክበት ማለት ነው። ኦኬ እኔ ልጠይቅህ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን መንበረ ማርቆስ ነው ትላለች? የማርቆስ መንበር ነው ወይስ የተክለ ሃይማኖት መንበር ነው? ብፁዕነታቸው አሁን የተቀመጡት ብፁዕ አቡነ ማትያስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት ናቸው። ዘመንበረ ተክለ ሃይማኖት አላቀውም ብላልክ እንጂ ታውቀዋለህ። ዘመንበረ ተክለ ሃይማኖት ነው። ኦኬ ስለዚህ ዘመንበረ ማርቆስ ናቸው ወይስ ዘመንበረ ተክለ ሃይማኖት ናቸው? ዘመንበረ ተክለ ሃይማኖትን ደግሞ አልቀበልም ብለው ዘመንበረ ደግሞ ማን አምጥተዋል? ትግራዮቹ አቡነ ሰላማ። የኦሮሞዎቹ ደግሞ ማንን አምጥተዋል? መንበረ ጴጥሮስን። የጎጃሙ ደግሞ ቅባት ለብቻው ማለት ነው። አሁን እንደዚህ የማለልክላት ኦርቶዶክስ አስተዳደራዊ ተቋሟ በጣም እኛ ሁሉ ጭምር ሼር ልናደርገው የሚገባ ነው ብለህ እየተሟገትክላት ያለው የትኛው ላይ ነው? የትኛውን አስተዳደራዊ ተቋም ነው የምንጋረው? ከየትኛው ነው? እሺ ልመልስ አሁን። እሺ ቴንክ ዩ። እንግዲህ ፓትሪያርክ ሲስተሙን አልቀበልም ብለው ያፈነገጡ አሉ። ደግሞ ቀደምም እንዳልነው ከድሮ ጀምሮ የምናውቃቸው ደግሞ እስኪዝሞች አሉ፣ እነ ጸጋ ካራ ምናምን የሚባሉት ማለት ነው። አሁንም ኦፊሻሊ በኢትዮጵያ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ወክሎ እየመራ ያለው አሁንም የትግራዩንም እና ኦሮሚያ ላይ የነበረው እንቅስቃሴ ሁላችንም የምናውቀው በገሃድ የነበረ ነው። እሱ ራሱን የቻለ የራሳቸው ኬዞች ይኖራሉ። ግን ይሄ ቢያንስ አሁን ላይ ባለው አይነት ሲስተም እነዚህ በቅርብ ዓመታቶች ውስጥ ናቸው። ሲጀምር የትግራዩም ሆነ የኦሮሚያው አሁን ባለፉት ዓመታቶች ውስጥ የተፈጠረ ነው። ከዛ በፊት የነበረው መቼም ኦፊሻሊ የነበሩትን ሁለታችንም ስለምናውቀው ውጪ አንድ ፓትሪያርክ ነበሩ። ከዛ ደግሞ አገር ውስጥ እሳቸው እያሉ እነዛ ተሰደው ሄደው ሌላ ፓትሪያርክ ሲመሩ ነበር። ዶክተር አብይ ጠቅላይ ሚኒስትራችን ያስታረቋቸው ጊዜ ማለት ነው። አሁንም ቢሆን በዚህ እንኳን አግባብ አሁን የምናነሳቸው 3 እና 4 ናቸው ብለን እንኳን አግሪ ብናደርግ ነው ብለን አይደለም። ኦፊሻሊ እየመራ ያለው አንድ ፓትሪያርክ ነው። ቢሆን እንኳን ስቲል ለንጽጽር የሚቀርብ አይደለም። እውነት ለመናገር ማለት ከኛ ክፍፍል በብዙ መንገድ ይሻላል። ይሄንን እኔ በዚህ መጠን ደረጃ ሄደን የምናወራበት ጉዳይ ነው ብዬ አላስብም። የወንጌል አማኞች ትምህርት ትናንትና ኤቢ ያለውን ሙሉ ለሙሉ ቦሮ አድርጌ ስናገር ነበረ። ለምሳሌ ክርስቶስ ብቻውን የነገሰው የት ነው ካልን የወንጌል አማኞች ቤተክርስቲያን ውስጥ ነው። መጽሐፍ ቅዱስ የሚገባውን ክብር የተሰጠው የት ነው፣ ወይም ኦቶሪቲ የሆነበት ቦታ የት ነው የሚለውን እዛው ደግሜ ስናገር ነበር። የወንጌል አማኞች ቤተክርስቲያን ውስጥ ነው። እናፍቃለሁ ስል የቤተክርስቲያኗን ለውጥ ከመናፈቅ የተነሳ እንጂ ይሄ ቤተክርስቲያኗ የያዘቻቸው በጣም ብዙ ፖዘቲቭ ነገሮች አሉ። እነዛ ፖዘቲቭ ነገሮች ደግሞ በብዙ አጋንንታዊና ሰዋዊ ልምምዶች ተውጠዋል። እነሱን አስወግዳ ወንጌሉን ያነሳች ቀን እሄዳለሁ ብያለሁ። እስኪ ግድ የለም እናንተ ሁላችሁ እዚች ጋራ እኔን ብሌም ሁሉ ሰድና ኦርቶዶክስ ብቻ ትለወጥ። እኔ ባልኩት አግባብ ባስቀመጥኩት አግባብ ማርያምን ገለል አድርጋ፣ ሚካኤልን ገለል አድርጋ፣ ቅዱሳን ሰዎችና ቅዱሳን መላእክት የሚሉትን በሚል ስም አጋንንት ህዝቡን እያሳወረ ያለበትን ትምህርት ገለል ያለች ቀን ለእኔ በሙሉ ወንጌልና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከል ምንም ልዩነት አይኖርም። ለምን? በአማኑኤልና በመሰረተ ክርስቶስ መካከል ልዩነት አይኖርም ብዬ እንዳልኩ እና ደግሞ ብዬ የነበረው ምንድን ለዳያሎግ አትሊስት ኦፕን እሆናለሁ ዶግማዎቿ ላይ። ለምን ዶግማዎቿ ላይ እኔ በግልጽ ተናግሬያለሁ። ምንድን ነው ያልኩትኝ?
የህፃናት ጥምቀትን አልቀበልም። ለምን? እኔ ፔንቴኮስታል ቴዎሎጂን ስለሆነ ሰፖርት የማደርገው። የህፃናት ጥምቀትን ወይም ኢንፋንት ባፕቲዝምን የሚቀበሉ ግን እኛ መካከል ኮምፕሮማይዝ አድርጌ አብሬያቸው ለዲያሎግ የምቀመጣቸው ወንድሞች አሉኝ። አዜ ቸርች ሪኮግናይዝ ማድረጋቸው ዛሬም እኔ በተለይ ከመንፈስ ቅዱስ የጸጋ ስጦታና ስራ ጋር በተያያዘ ኒማቶሎጂካሊ ጴንጤ ነኝ ብዬ የማምን ሰው ነኝ። ማንም አይሰጠኝም፣ ማንም አይነጥቀኝም ጴንጤነትንም ማለት ነው። ሶ ያለኝ አቋም ሳሚ ምንድን ያለው አቋም የምትሉ ከሆነ ይሄ ነው አቋሙ። ለአንድና ለመጨረሻ ጊዜ የምናገረው ይሄን ነው። እንግዲህ በእኔ በኩል በቂ ነገር ክሊር አድርጌያለሁኝ። ቴንኪው፣ ተባረኩ። ኦኬ፣ ለዚህ አሁን ቢስተካከል እንሄዳለን ምናምን ብለህ ላልከው አንተም ይሁን ሌሎች ወንድሞች ወገኖች ቤተክርስቲያኒቱ ከላይ ያሉ አባቶችን ታውቃቸዋለህ ብዬ አስባለሁ። ካላወክ ግን እኔም አሳውቅሃለሁ። የኔንም ካላመንክ አንተ ጴንጤን አሁን አላምንህም ብለህ ካልከኝ እነሱ ይንገሩህ። ለች እንዲያው ቢስተካከልኝ እመጣለሁ አለች። ሁ አር ዩ ልል ነበር ወጥቼ። ለፓትሪያርኩ ተብሎ እንኳን የሚለወጥ ትምህርት የለም። ለፓትሪያርኩ ተብሎ የሚስተካከል ትምህርት የለም። እና አንዳንዴ ራሳችሁን የምታዩበት መነጽር እንደው ቢስተካከል ተረጉት መነጽሩ። በጠቅላይ ሚኒስትሩ እንኳን ኦርቶዶክስ ልሁን ቢሉ ለእሳቸው ተብሎ የሚስተካከል ትምህርት የለም። ወደ ትምህርቱ ይጨመራሉ፣ ይገባሉ እንጂ። ስለዚህ እንዲሁ ቢስተካከል ኦርቶዶክስ ሆናል። ምንድን ነው ለራሽን ኦርቶዶክስ ምትሆኝ እና የሚስተካከል ለአንቺ ተብሎ የሚስተካከል ነገር የለም። እንዳልኩት ስትመጪ ወንበር እናስተካክልሻለን። ሜይ ቢ አቅም ካለን ፎቶ ካሜራ ምናምን እናስተካክልሻለን። አለቅ። አይ ሳሚ፣ እኔ አንድ ጥያቄ ነበረኝ ግን ወጣህ። ባትወጣ ጥሩ ነበር። አንድ ጥያቄ ነበረኝ ይህን ካሰማሁ በኋላ መልሱን እነሱ ይንገሯችሁ ብለን ነው። እኛ ብንነግራችሁም እዛ ቤት ደጅ ጥናት እየጠናችሁ ያላችሁ ለመመለስ እጣኑ ነጠላው ብላችሁ የምትሉን ወገኖች እኔ አንድ ጥያቄ ነበር ሳሚዬ ከመጣ ማለት ነው። ቴንክ ዩ። እና ምን ይላሉ? ያ አንድ ጥያቄ ከሆነ ይጨርሱና ጠይቃለሁ። አንድ ነገር ሌላው ኦርቶዶክስ የሚያደርገው እናንተ ግን ላታደርጉት የምናደርገው አንድ ነገር የለም። ሌላው ኦርቶዶክስ የሚጠነቅበት አንተ እንደፈለጉ የሚባል የለም። ለእናንተ ተብሎ አብዴት የምናደርገው አስተምሮም የለን። በውሸት አይሆንማ። ትቆርባለህ፣ እኔ እንደቆረብኩት፣ ትጠመቃለህ፣ እኔ እንደጠመቅኩት፣ ሜሮን ትቀባለህ፣ እኔ እንደተቀባሁት፣ ታስቀድሳለህ፣ እኔ እንደማስቀድሰው። ለእኔ የሚደረገው ናንተ የሚደረገው እኩል ነኝ። እርሜ ጥያቄውን ጠይቀኛ፣ ሰዓት እየሄደብኝ ስለሆነ። ስለዚህ እንደዚህ እያሉ እየመለሱ ነው። ችግር የለም። እሺ ጥያቄ ልጠይቅ ሳሚ። ቲክታክ ከመጣህ ስንት ዓመት ሆነ ሳምሻ? እኔ ወደ 2 ዓመት ከ3 ወር ከ4 ወር ሚስቴ ስትወልድ ነው አይ ቲንክ የመጣሁት። እንደዛ ገደማ ነች ልጄ። እንደዛ ነው 2 ዓመት ከ3 ወር ከ4 ወር ቲክታክ ከመጣ። በጣም ከይቅርታ ጋር በብዙ አክብሮት ነው ይህን ጥያቄ የምጠይቅህ። በዚህ 2 ዓመት ከ4 ወር ቆይታ ውስጥ በቲክቶክ አንተ ቤት ከፍተህ ስታገለግል በአንተ አገልግሎት ስንት ሰው ወደ ጌታ መጣ? ከትልቅ ይቅርታ ጋር ዳታ እየያዝኩ ስላልነበር አላውቀውም። ኦፊሻሊ ግን በግምት አይ ነው ልገምትልህ አልችልም። ንገረኝ። እቺን ያው የጥያቄዋንም ምንጭ ስለማውቃት ነው። ግን ዳጊም ላይ ሆኖ ሲጠይቅ ስለነበር ማለት ነው። ዳጊ ጠይቅ ማለት አብረን ስለምናገለግል ማለት ስንት ሰው ጌታ እኮ ለዛ ነው እኮ የምለው የመንፈሱን አብረን ነው የምናገለግለው። ዳጊሻ ጠይቅ ማለት እኔ ጠይቁ ማለት ነው። ኦኬ። እኔ ባይዘዌ የመጣው ጊዜ ከእናንተ ጋርም እየገባው አብሬ እንግዲህ ያገለግል ነበር። አሁንም እያገለገልኩ ነው። እንዳልክ ቤት ገብቼ አገለግል ነበር። ብዙ ሰዎች ጌታን ተቀብለዋል። ብዙ ሰዎች ቆይ እኔ ለእናንተ ይሄንን ዳታ ታገለግልበትን ቤት ቁጠርልኝ አልኩህ። እኔ እኮ ስማኝ አንዴ። ኤርሚ ይሄ በጣም የማልወደው አካሄዳችሁ ነው። ባይዘው ከምትሰሩት ስራ ጋራ አብሮ ማሄድ አካሄዳችሁ ስለሆነ ምናልባት ጌታ እድል ከሰጠኝ ማውራት እፈልጋለሁ።
አንደኛ ይሄ ነጩ ዙፋን አይደለም እኔ እናንተ ጋር ማስቆጥረው። ሁዋሪው ማን ናችሁ? ምንድን ነው? በወንድምነት ተከባብሮ እየጠየከኝ ከሆነ ልመልስልህ ይችላል። ለአብራራ ስል ግን እንደዚህ እየገባ እየተጫንክ አስቆጥረኝ። በወንድምነት ይቅርታ ብዬ አልኩ። ለዚህ ነው ልብ በል ይቅርታ ብዬ በወንድምነትን አክብሬ በአማኑኤል ቤተክርስቲያን ያለ ወንድም ስለሆንክ እንደ ቴዎሎጂ መምህርነትህ እንደ አገልጋይነትህ ወደ ሶሻል ሚዲያ እሱን እየተከታተልኩኝ ዴታ ስላልነበረ ምን ችግር አለው? ምን ያህል ሰው ጌታን ተቀበለ ነው ብያልኩ። ኦኬ አላውቅም። ለእኔ አንድ ሰውም ቢሆን ባይዘው ጥያቄው ልክ አይደለም ኤርሚ። ምን ያህል ሰው ጌታን ተቀበለ ሳይሆን ስንት ቀን የነፍሳት ጥሪ አድርገህ ታውቃለህ ነው የሚሆነው። በጣም ብዙ ቀን አድርጌ ያውቃለሁ። ከዛ የቪዲዮ ማስረጃ ያመጣልሃል ማለት ነው። አላመጣም። ማንሽ ዋሪው ለምን ማመጣልሽ? አንተ ራስህ ዋሪው አንተ ራስህ ስነ ስርዓት ያዙ እንጂ ነፍሳቱንማ ላያውቅ ይችላል ግን የነፍሳት ጥሪ አድርጎበት የሚያውቅበት ቀን የለም። ለምን ነው ማመጣው? ቆይ እስኪ ንገሪኝ። በቃ በጋሻው የምታናገርበት ቀን ነው። አንዳችሁ አውሩና በቃ ምን አልሽ? አይ ታውራ በቃ አይተየው አውሪሽ። በቃ በጋሻውን የምታብጠለጥልበት ቀን ነው ያለህ እንጂ ለነፍሳት ጥሪ የምታቀርብበት ቀን የለም። ደጋር የክርስቶስ ወንጌል ላይ ከተነሳ ወደኋላ አልልም። በጋሻው ወንድም ስለሆነ ወደኋላ ስቴት የማደርግበት አይደለም። አሁን በዚህ አይነት አግባብ ነው እንዳወራ ግባ ያልከኝ ኤርሚ። በቃ አሁን ነፍሳቱን ቁጥር አታምጣ፣ ግን ጥሪ አቅርበህ እንኳን የምታውቅበት ለምን አመጣልሻለሁ ላንቺ። ቆይ በቃ አታውቅማ። እዚህ የምትመጣው የቴዎሎጂ እውቀትህን ለማሳየት ነው። ገባህ አይደል? ደጋረኩ እሱንም ቢሆን ይሄ ነው ያንተ ባህል። ትቢት ያለቀቀ በጣም ትቢተኛ ስለሆንክ አይ በቃ እሺ፣ እኔ ከአንቺ ጋር አሁን ወርጃ አላወራም። ሌላ ጥያቄ ካለ ልመልስልህ። በቤት ልታሰድበኝ ካልሆነ በስተቀር ምነግራችሁ ግን የእውነት ወንጌል ልታገለግል ከሆነ እዚህ ያላችሁት ማለት ነው ይሄ አካሄድ ለማናችንም አይጠቅም። እኔ ኤርሚ ከአሁን በፊትም ብዙ አውርተን በውስጥም እየተደዋወልን እናወራለን። እኔ አሁን እናንተ ጋር ጀስቲፊኬሽን የምሰጥበት ምንም አይነት አግባብ የለም። እንደ ወንድም አድምጠኝ። አይ ኤርሚ ይቅርታ ብለህ እያሰደብከኝ ይቅርታ ብለህ መስመር አልፋችሁ ጋስ ላይ ታረጉኛላችሁ። ምንም የሰደበች ነገር የለም። ቆይ ሳሚ አነጋገርህ ነው ለማን አሁን ማን እንዲታነጽበት ነው አነጋገርህ ነው እንደዚህ እንድትናገር ያደረገችው እንጂ እየሰደበች አይደለም። ምንድነው እሱ አነጋገሬ? ንገረኝ። እኔ ቆይ አድምጠኝ። አነጋገርህን ሳሚ እየሰማኝ እኔ ገና ስጀምር በጣም ይቅርታ ብዬ በጌታ ወንድማችን የአማኑኤል ህብረት ቤተክርስቲያን አገልጋይ ነህ የቴዎሎጂ መምህር ነህ ብዬ ነግሬ ስንት ዓመት ሆነ ከመጣ ወደ ቲክታክ አልኩ። በጣም ይቅርታ ለዚህ ጥያቄ እያልኩ እየነገርኩ እዚህ ላሉ ወንድሞች ሁሉ ጭምር ነው ይቅርታ የምጠይቀው። ኦኬ 2 ዓመት 4 ወር ሆኖኛል። ኤርሚ በጣም ይቅርታ ብለኸኝ ኢንሰልት ብታረገኝ ይቅርታው ስድቡን ያጠፋል። ኖ ቆይ አድምጠኝ። ቀድሞ ይቅርታ ማስቀደም። ቆይ አድምጠኝ፣ ስማኝ ሳሚ። በጣም ይቅርታ ብዬ ይህን ጥያቄ ማወቅ እፈልጋለሁ። ምክንያቱም አንተም ላይ ሁሉ ሌሎች ቴዎሎጂያንን ብለው ያሉት ላይ እኛ ቢግ ኮስችን አለን። በጣም ትልቅ ጥያቄ አለን። ለወንጌል ስራ እንቅፋት እየሆናችሁ ስላለ ማለት ነው። እውነቱን ስነግራችሁ ለወንጌል ኤርሚ ይሄም አሁን ይሄም በጣም ቢግ አሰርሽን ነው። ይሄ ሌብሊንግ ነው። ስሰጥ ተሳስቼ ከሆነ ታረመኛለህ። ደረባት አውራ አይደለም ኤርሚ እንዴ ስሰድብህ ዝም ብለህ ስማኝ ነው እኮ እያልካለሁ። ይሄ እኮ ስሰጥ ታወራለህ። እስኪ በምንድን ነው ወንጌል እኔ አንተን ብቻ አይደለም ቴዎሎጂያንን ብላችሁ የምትሉት እዚህ ሶሻል ሚዲያ ላይ ከመጣችሁ ጊዜ ጀምሮ በአንተን ቤት ይሁን በሌሎቹ ውስጥ ጌታን ወንጌል ሰብካችሁ ጌታን ሰዎች እንዲቀበሉ ጥሪ ስታደርጉ ያልዳኑ ሰዎች ወደ መዳን ሲጨመሩ የዳኑትም ሰዎች በእግዚአብሔር ቤት ውስጥ ሲጸኑ ቆይ አድመጠኝ ልጨርስ ሳሚ። በጌታ ቤት ውስጥም የዳኑ ሰዎች እንዲጸኑ ስታደርጉ አይተናነቅም። መታችሁ የምታወሩት የቤተክርስቲያን በዛ በነገረ መለኮቱ ዓለም በትምህርት ቤት ስትማሩበት የነበረውን ሉተር እና ካልቪን ያልተስማሙበትንና እነሱ አልተስማሙበትም የተባሉትና ሳይስማሙ የሞቱበትን ጉዳይ ከኦርቶዶክሳውያኑ ጋር ስታወሩ እርስ በርሳችሁም ስታወሩ እነዛ ሁለት ሪፎርም እኔ እዚህ 2 ዓመቴ ነው። አንተ እኔን የምታውቀኝ በዚህ ብቻ ነው። እኔ እሱን ነው ስታወሩ የምሰማው። በአብዛኛው ወደ አንተ እኔም ብቻ ወክለህ አውራ። እዚህ ቲክቶክ ላይ ከመጣው አንተ ብቻ እኔን ነው እያወራህ ያለው ኤርሚ። እኔን ነው እያወራህ ያለው እዚህ ቲክቶክ ላይ ከመጣው ኤርሚ እኔ ነው እያወራ የጠየቀኝ እኔን አልነበር? ስንት ሰው ጌታን ተቀበለ ብለህ ስትጠይቀኝ ነበር? እኔን አልነበር? ያንተን ስጠይቅህ እኔን የምታቀኝ እዚህ ቲክቶክ ላይ ቴዎሎጂካል ነገር በማውራት ብቻ ነው። እኔ አሁን እሱን ያየሁት ከአንተ ጋር አብረን እየገባን ስናወራ አልነበረም? እንግዲህ የእናንተ ብቻ ከሆነ ወንጌሉ እሱ ነው። በእናንተ መንገድ ምን እናወራ ነው ከኔ ጋር ገብተን
ብዙ ጊዜ ይሄው ዳኒም ባለበት እነ ብሩክ አብረን እኔ ከእናንተ ጋር ገባ አልነበር እንዴ? የተወሰነ ጊዜ የተወሰነ ኖ እኔ እኮ አሁን የገባህበትን ቤት አይደለም። ቆይ እሱ ብቻ አይደለም መጽሐፍት ጥናትን አንደኛ ጴጥሮስን ቆላሲያስን ስናጠን አንተን ራሱ ኢንቫይት አላረኩህም? እኔ አንዴ እንደዛ አይነት ነገር ጴጥሮስ ነው ምናምን ነገር እያወራህ ታዲያ ምን አይነት ነገር ነው እያወራህ? እኔ እያልኩ ያለሁት ይሄ እኮ በጣም የሚያሳዝን ነገር ነው። ጌታ በቤት ቆይ አድምጠኝ። እኔ የጠየቅኩህን ጥያቄ ለምንድን ነው ዳይቨርት ያደረግከው? እኔ ቅድም የጠየቅኩ ሳሚ ወደዚህ ወደ ሶሻል ሚዲያ ከመጣበት ጊዜ ጀምሮ በሁለት ዓመት ከ4 ወር ጊዜያቶች ውስጥ ስንት የክርስቲያን ወንድሞች ቤት ላይ ገብተህ አብረህ ተወያይተህ ታውቃለህ? አንተ እኮ ለብቻ ነው የምትገባው የሚል አይደለም የኔ ጥያቄ። ስንት ቤት ገባህ አይደለም? ዳኒ ጋር ገባህ፣ እኔ ጋር ገባህ፣ ዶክተር ሻውል ጋር ገባህ፣ ኤፍሬም ጋር ገባህ። እሱን አይደለም የገባህበትን ቤት አይደለም ቁጠር ያልኩትኝ። አንተና መሰል የሆኑ በጌታ የሆኑ ወንድሞቻችን ቴዎሎጂያን የተባላችሁት ከመጣችሁ ጊዜ ጀምሮ ይኸው እኔ በአባቶች አምላክ ፊት እናገራለሁ፣ ለወንጌል ስርጭት አገልግሎት እንቅፋት እያኖራችሁ ነው ያላችሁት። በነጥብ ላስቀምጥ እችላለሁ። አንተም ብቻ አይደለም የምናገረው ሳሚ፣ ሌሎቹ ምታይ ስላሉ ነው ብያልኩ። ለሌላው ራሱን ችሎ ትጠይቀዋለህ። ኤርሚ ሳሙኤል በላይነህ ለወንጌል እንቅፋት ሆኗል ብለህ የምታስብበት አንድ ሪዝን፣ አለበለዚያ በቃ እንደወጣ ፍቀድልኝ። የምታደርጉት ነገር ስለሆነ እኔን አስወርዳችሁ አንተን ጠይቁ። በጠናጠል ምን አልከኝ? በጣም ይቅርታ ብዬ ስንት ሰው ጌታን ተቀብሎ ያውቃል በአንተ አገልግሎት አልኩ። እናንተን ለማስቀመጥ ለእናንተ ፊት ለመናገር የነጭ ዙፋን ፊት አይደለም ሁ አዩ አልከን እና ለምን መሰለህ ተቀብሎ ያውቃል፣ ቁጥር ግን አላውቅም አልኩ። እህትየው ሜርሲም ስጠይቅህ አንቺ ማነሽ አልካት እና ከዛ ለምን ኢንቴንሽኑ ጥሩ አይደለማ? ለምንድን ነው ኢንቴንሽኑ ጥሩ ያልሆነው? እየጠየቅን እኮ ኢንቴንሽኑ ጥሩ ያልሆነበት ምክንያት እኮ ሳቀርብ መልስ የምትመልሱበት መንገድ ኦሪጂናሊ እኔ ስለነበር እንዴ ከይቅርታ ጋር ሳሚ ኤርሚ አንዴ ይቅርታ። እውነት ለመናገር ጥሩ እንትን አምጥተሃል ማለት ለእኛ ሪፖርት ማድረግ ያለብህ የሚለው ሀሳብህ እውነት ነው። በጣም ገዝቶኛል። እውነት ነው። ሪፖርት ማድረግ የለብህ ማለት ማንን እኛ ሪፖርት የሚደረግ ቁጥር ይሁን ምግባር ይሁን ምንም የለብም። ያው እኛም ስንጠይቅ እንደ ወንድም የጠየቅነው እንጂ ለእኛ ይነገርን የሚል እንትን ካለው በራሱ የጥያቄው ትቢት አለበት። እኛ እንደዚህ ብለን በመጠየቃችን ትቢት አለበት። እንደዛ አይደለም የጠየቁህ ወይም የጠየቁህ መጀመሪያ እኔ ነበርኩ የጠየቁህ ከስር በእንደዛ አይነት ስሜት ከሆነ የጠየቁ ከመላሹ ልክ ጠያቂው ትዕቢተኛ ነው። ሌላው እውነታው ግን ምንድን ነው? አይተህ እንደሆነ እናንተ ቤት የሚሆን ብዙ ቤት እኔ አልሰማሁም ማለት አልተደረገም ማለት አይደለም። ለዛ ነው የጠየቅኩት። ማቅ ቢሆን ኖሮ አልጠይቅም። ግን እውነታው ምንድን ነው? እኔ ጋር ያለው እውነታ ለአዲስ ነፍሳት ጥሪ ሲደረግ አይቻል አውቅም። ያው ከምንም በላይ ኮንሰርን የሚያደርገን የሰዎች መዳን ነው ብዬ ነው። ምንም በብዙ ቴዎሎጂ ጉዳዮች ላይ መነጋገር ፈላጊ ቢሆንም አት ዘ ኤንድ ኦፍ ዘ ዴይ ግን መዳንን የሚበልጥ አጀንዳ የለም እናንተ ቤትም እኛ ቤትም ብዬ አምናለሁ። ስለዚህ እነዚህ ነገሮች እያየኋቸው አይደለም። አንድ ሳሙኤል ተይ ልጨርስ፣ ይቅርታ። እሺ ወይ አጠራርጉልኝ ልወጣ ስለሆነ ነው። እሺ። ስለዚህ ይሄ አጀንዳ ብዙ ጊዜ ጎልቶ አይወጣም፣ አይታይም። አይተንዶ በሆኑ ክርክሮች በሆኑ ሀሳቦች ላይ ሙግት ተደርገው ማለት እነዛ ሙግቶች ራሱ አስፈላጊ ናቸው አይደሉም እያልኩ አይደለም። እነዛ ሙግቶች እነዛ ንግግሮች ጥሩ ሆኖ ሳሉ ግን ዋናው ምን አለ ከዚህ በላይ የሚበልጥ ነገር አለ እንዴ? የለም እኮ። ያም እኮ ውይይት እኮ አት ዘ ኤንድ ኦፍ ዘ ዴይ ሰዎች እንዲድኑ ነው እና እዛ ላይ ፎከስ አይደረግም። ብዙ ቤቶች ከሉተራንም በዙሪያ በሌሎችም ዙሪያ ሲነሱ ሙግቶቹ ጥሩ ቢሆንም ውይይቶቹ ጥሩ ቢሆንም የሚቀርቡት ዶክመንቶች ሀሳቦች ጥሩ ቢሆንም ለምንድን ነው ለሰዎች መዳን ጥሪ የማይደረገው? እንደው ብራዘርሊ ነው ይሄን የምንጠይቀው፣ መመሪያ እየሰጠን አይደለም። ስለዚህ ይሄ ነገር ብናይ ጥሩ ነው። ለአንተ ብቻ ሳይሆን የተናገሩት ያለሁት ምናልባት ቤታቸው ጥሪ አድርገው ላላየኋቸውም ላላደረጉም ሰዎች ነው እና ይሄ ነገር ቢደረግ ጥሩ ነው። ሰዎች ኦኬ አልጨረስኩም ማሰብ በቃ በኋላ ጨርሳለሁ። አንተ ይቀጥልና አይ ክሊር አድርጌ እንደወጣ ነው ልጠየቅ ስለሆነ እዚህ ያሉት። አሁን የዳጊ አፕሮች ለእኔ የተሻለ ነው እውነት ለመናገር። እንዲያውም ሲጽፈው ቅድም ትቢት ብሎ በፈረጀበት አይነት መንገድ ነበር የመሰለኝ በቴክስት ያው ምንም ስለማይገልጥ ማለት ነው። ኤርሚና እህታችን ሜርሲ የጠየቃችሁበትን መንገድ ግን ለእኔ ራሱ ጥያቄው ጤነኛ ነው ብዬ ስላላመንኩኝ ነው። ኤኒዌይስ
እዚህ ጋር ልመልስ የምችለው ሁለት ነገር ነው። ባይ ዘ ዌይ እናንተ እስካሁን እንግዲህ የእናንተ ግሩፕ እየተባለ ስላለ እሺ እኔም እዛ ግሩፕ ውስጥ ራሴን ልክተትና አሁን ላውራ የምታነሷቸው ቅሬታዎች ሊኖራችሁ ይችላል። ደግሞ ኢቪዴንሻልም ልትሆኑ የምችሉባቸው ነገሮች ሊኖሩ ይችላሉ። የዛኑ ያህል ደግሞ እኛም በእናንተ ሳይድ እንግዲህ እዛ ብዬ እኔ ብትሉኝ እኔ ብዬ ላወራ ይችላል። ለምን በእናንተ አካሄድ የኤርሚ አገልግሎት እና የነ ኤርሚ ቡድን የሚሰሩት አገልግሎት ከማናችንም በላይ ሲግኒፊካንት ነው ብዬ ደጋግሜ እዚህ ቲክቶክ ላይ ተናግሬያለሁ። እናንተን ለማስደሰት አይደለም፣ አሁንም የእናንተን ጎሽታ ለማግኘት አይደለም። እንደዛም አይነት ፐርሰናሊቲ ያለኝ ሰው አይደለሁም። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እኛ ከምናደርጋቸው ነገሮች ይልቅ እናንተ አውቀው ነው ባይዘዌ ገድል እንዳይነሳ ምን እንዳይነሳ ገድል መከራከር አይደለም ምን አይደለም ብለው ሰፊው ህዝብ እንዳይሰማ መከላከያ የሚያደርጉት በዛ ሳይድ ያሉ ዕቅበተ እምነት የሚሰሩት የኦርቶዶክሳውያን ወንድሞቻችን ማለት ነው። ህዝቡ በቀጥታ የታሰረው ከዚህ ጋር የተያያዘ እንደሆነ ግልጽ ነው። አብዛኛዎቻችን እናምንበታለን፣ እውነት ለመናገር ማለት ነው። የእናንተ አካሄድ የእናንተ የምትሰሩት ስራ አስፈላጊነቱን ማለት ነው። ግን በአካሄድ ደረጃ በጣም ቅር ከሚሰኙ ሰዎች አንዱ እኔ ነኝ። ለምሳሌ በእናንተ አካሄድ ማለት ነው ጥሩ ነገር ጥሩ ጆሮ ጥሩ ስራ እየሰራችሁ በአካሄድ ደረጃ እኔም ቅሬታ አለኝ። ኦኬ እኔም የኔን ከወንድሞቼ ጋር ላርግና ራሴን እኛም እናንተ ላይ ቅሬታ ይኖረናል፣ እናንተም እኛ ላይ ቅሬታ ይኖራችኋል። እነሱን ኢንክሉድ አታድርግ፣ እኔም ብቻ በልጣ ያውራ። እነሱን ኢንክሉድ አታድርግ፣ አንተ ለብቻ ተናገር። እኛ እሺ ችግር የለውም። አይ ዳጊም ስለጨመረው ነው። ኦኬ በዚህ ጉዳይ ላይ ማውራት ብንችል የሚሻለውን ነገር ከአውትፑቱ አንጻር የምር ወንጌል ኮንሰርን የሚያደርገን ከሆነ እዚህ እርስ በርስ ያለው ፍጅትና ሙግት ምንም አይጠቅምም። በሀሳብ ደረጃ ሞግቱ ይበዛ። ለዛ ነው ልጠይቅ ነው የመጣሁት። አንዳችሁም አላካችሁልኝም። እኔ ነኝ ገስት ልክ የገባሁት። ለምን አልቲሜትሊ የሆነ ነገር ሶልቭ የሚያደርግ ከሆነ በቃ ለምን አልሞገትም? እኔ የጨረስኩ ሰው ነው የመጨረሻ እውነት ላይ ያለው ሰው ነኝ ብዬ ማምን ሰው አይደለውም። ስለዚህ በአካሄድ ደረጃ ቀረ የምትሰኙበት ነገሮች ካሉ በአካሄድ ደረጃ የምናወራበትን ፕላትፎርም ፈጥረን ማውራቱ ነው እንጂ የሚሻለው። ለምሳሌ እኔ በመሞጋገት ደረጃ እኔና ኤቢ እስካሁን አልፈታንም። ሰምታችሁ ከሆነ ኦብቪየስሊ ትሰማላችሁ። 500 ሰው ባለበት ተቃራኒ ሀሳቦች ላይ እንትን ብለን እንዲያውም በጣም ኢሞሽናል ሆነን ዛሬ ከእናንተ ጋር ካወራሁት በላይ ሆነን ነው የወጣ ነው። ኤቢ ለእኔ ጓደኛዬ ነው፣ መሬት ላይ በጣም መወደው ወንድሜ ነው። በውስጡ ያለውን ጸጋና እውቀት በጣም አክኖሌጅ ማድረግ ሰው ነኝ። ግን ለጋራ ለወንጌሉ ጉዳይ የምንል ከሆነ የእኛም እኔ ሶፋር አንደኛ በቀጥታ ለጠየቃችሁኝ ሰው እንዲያው በወንድምነት በትሁት ልብ ምናምን ከሆነ ያላችሁት ጌታ ምስክሬ ነው። ሰዎች ጌታን ተቀብለው ያውቃሉ። ለምን ዕቅበተ እምነት ብቻ አይደለም እኔ እዚህ የምሰራው 10 ሰውም 50 ሰውም 100 ሰውም ይስማ እንጂ የመጽሐፍ ቅዱስ ቶፒኮች ይዤ ገብቼ ብዙ ቀን አስተምሬ ያውቃለሁኝ። ኤርሚም ካልካድክ በስተቀር ሌሎቻችሁም ባይዘዌ ካልካዳችሁ በስተቀር እነ ዶክተር ሻውልም ሌሎቹም እየገቡ አብረን ባይብል የምናጠናበት ጊዜ ነበር። እንዳልክ ቤት ብዙ ጊዜ ሰብክ ነበረ። እንዳልክ ቤት በጣም ብዙ ነፍሳት ጌታን ይቀበሉ ነበረ። ይሄ ቅድምም እንግዲህ አምላክ ፊት ይዤው የምሄደው ነገር ነው። እሱ ፊት ዲፌንድ የማደርገው ነገር ነው የሚሆነው። ግን እንደ ወንድም ከጠየቃችሁኝ ይህንን ነው የምመለስላችሁ። ከዛ ውጭ ግን እንደዛስ ባይሆን የዕቅበተ እምነቱ ስራ እናንተ ከምትሰሩት ጋር ተመጋጋቢ ሆኖ ወንጌል እየሰራ አይደለም ወይ ካላችሁኝ በደንብ እየሰራ ነው ያለው። እኛ ስነ መለኮታዊ ነገሮችን ኤክስፖዝ እያደረግን ያለ ነው። እናንተ ደግሞ በገድላትና በቅዱሳን ሰዎችና ቅዱሳን መላእክት ትምህርት ስር ያለን አጋንንታዊ ስራ እያፈረሳችሁ ነው ያላችሁት። በዚህ አግባብና ልበሰፊነት እማንሄድ ካልሆነ ግን ከኛ ውጭ ያለው ነገር በሙሉ እርኩስ ነው፣ የኛ ሳከርድ ነው፣ ቅዱስ ነው የሚል ሜንታሊቲ ይዘን ማናችንም የተሻለ ነገር ልንሰራ አንችልም። በእኛም ሳይድ በእናንተም ሳይድ ማለት ነው። እሱን ነው የምለው። ከዚህ በላይ ባልቆይ ደስ ይላል። ሳሚ እሺ፣ አንዴ ሀሳቤን ልጨርስ፣ አትውጣ። 1 ደቂቃ ነው የምፈጀው። አይ ከስርም ያው ጥያቄው እያየኸው ነው። ሌሎችም የጠየቁ ነው። ልጠይቅ የነበረውን ሀሳብ ለቤንም አልጨረስኩም። ቶሎ በ1 ደቂቃ ላጠቃል። እንግዲህ ጴንጤ እንደሚያስጠላ ተናግረሃል። አሁን እንግዲህ ጴንጤ ያስጠላኛል ያለ ሰው የት ጋር ቆሞ ነው ያስጠላኛል ያለው ነው?
አንድ ሰው ጴንጤ ያስጠላኛል ካለ እሱ እስካሁን እየሰማህ አልነበረም? ኖ አላስጨርስም። እንደዚህ አይነት ሮንግ አሰርሽኖች አትጠቀም ዳጊ። እኔ ምንድን ነው መሰለህ ዳጊ፣ ቆይ አይደለም ልጨርስ። አንተን እኮ ራይት ብዬ አይደለም ያስጨረስኩት። በስትራክቸር ነው ያልኩት ወይስ አይደለም? ጴንጤ ያስጠላኛል ነው ያልኩት? አይ ለምን ትጨርሳለህ? ያላልኩትን እያልክ ለምን ትጨርሳለህ እንዴ? ወይ እኔን አስወርዳችሁ የምታወሩትን ነገር አውሩ። እኔ እስከመጣው ድረስ ግን ያልኩትን ነገር ከስትራክቸር ደረጃ የሚለውን አልሰማኸውም ዳጊ? እሺ ሳሚ አንዴ ልጨርስ። ምኑን ነው የምጨርሰው? ቆይ ያላልኩትን እያልክ አልገባኝም። እሺ አንዴ ልጨርስ ሳሚ፣ ይቅርታ። እሺ ሳሚ እንዳስተካከለኝ ሰምታችኋል። እንሰማዋለን፣ ቪዲዮ መልሰን ከፍተዋለን። ግን አንተ ባልከው ላድርግልህ። ከስትራክቸር አንጻር ያስጠላኛል ያለው ሳሚ ኦርቶዶክስ ሆኖ ነው የተናገረው? ጴንጤ ሆኖ ነው የተናገረው? ወይስ ሙስሊም ሆኖ ነው የተናገረው? ራስህም ያስጠላሃል ማለት ነው። ራስህንም እየጠላህ ነው ማለት ነው። ጴንጤ ሆነ ከተናገርከው ራስህን ሳሚ ራሱን ይጠላል ማለት ነው። እኔ ራሴ ሳሚ እባክህ ልጨርስ፣ ተናግሬ ልጨርስ እኮ። ጥያቄ ለእነሱ እኮ እያብራራህ ነው። ጥያቄ ነው እኮ እኔ ልቀበል የመጣሁት። እየጠየቅኩ ነው። ወይ እኔ ልውረድ? እሺ እና ቀጥል አንተ ዳጊ። እኔ እኮ አሁን አታውራ አይደለም ቤታችሁ ነው። እኔ አታውራ እኮ አላልኩም። ግን ጥያቄ ከሆነ እኔም ደግሞ ጥያቄ ነው የጠየቅኩት። ባይ ዘ ዌይ እንግዲህ ያው በአንደበቴ ስለሆነ መጨረሻ ላይ ጥያቄ ምልክት ማስቀመጥ አልችልም። ስለዚህ ቶኔን ነው መስማት ያለበት። ጥያቄ ነው ያስቀመጥኩት። ጥያቄው ምንድነው? ጴንጤ ሆነ እኔን ጥያቄ ጠየቅከው፣ ኦርቶዶክስ ሆነ ነው ሙስሊም ሆነ ነው? ጴንጤ ሆነ ከጠየቅ ራስን እጠላለሁ እያልክ ነው ወይስ ኦርቶዶክስ ሆነ እኔን ጥያቄ ጠየቅከው? አልገባኝም። ራስን የጠላኸው ወይስ እኛን የጠላህን? አልገባኝም። እስኪ ግልጽ ብታደርግልህ። ስትራክቸሩን በለው ምንም በለው። ቴንክ ዩ ጨርሻለሁ ሳሚ። በቃ እኮ ይሄንን ነበር እየመለስኩ የነበረው። ጥያቄህን አግኝቼዋለሁ። እኔ ጴንጤ ሆኜ ነው እጠለዋለሁ ያልኩት በስትራክቸር ደረጃ። አሁንም እደግመዋለሁ፣ አልወደውም። የኛ የተሻለ ነው። የካቶሊክን ብናመጣ የኦርቶዶክስን ብናመጣ አይ ዊሽ አንፎርቹኔትሊ ደግሞ እኛ ያለንበት የስትራክቸር አካሄድ የሚያስጠላ ነው። ይሄንን እንዲያው ምን የትኛውም ምድር ላይ ያለ የትኛውም ስልጣን ተዋረድ ፊት የምናገረው ነው። ሳሚ አሁን መናገር እኮ ትችላለህ፣ ግን ጠይቅ። ይሄ እንኳን መንበረ ማርቆስ ነው፣ መንበረ ተክለ ሃይማኖት፣ መንበረ ሰላማ ነው፣ መንበረ ጴጥሮስ ወይስ የቅባቱ እንኳን ብዬ ብለህ ብፁዕነታቸው የተቀመጡበትን መንበር እንኳን አላውቀውም ብለኸኝ ያንን ረጅሙ ስማቸውን አስጠራኝ። በየትኛው አስተዳደራዊ ነገራቸው ነው ስትራክቸር ተቋማዊ አደረጃጀታቸው በጣም ምራቅ የሚያስውጥ አይነት ነገር ሆኖ የእነሱን ብንኮርጀው ብለህ የምትለው የትኛውን መንበር እንኮርጅ? ማርቆስን፣ ተክለ ሃይማኖትን፣ ሰላማን፣ ጴጥሮስን ወይስ የቅባቱን? የለም። እሺ በአንድ ደቂቃ እንዲህ እንጨርስ። በቃ የዛሬውን ዲያሎጌን ምናልባት ጋይስ እኔ ደህና ዋሉና እኔ ከሄድኩ በኋላ አውሩ። ዳኒሻ ልውጣ። በቃ ያሉ ነገር ነው። እድል ስለሰጣችሁኝ ስለ ስትራክቸር ምን ማለት ነው? የምወደው ስትራክቸር የምትለው ምን ማለት ነው? ቅድም ከአንተ ጋር ረጅም ሰዓት አውርተናል። አንተ አሁን ሙሉ ወንጌልንና እንትንን ነው ማወዳደር የምፈልገው፣ አማኑኤልና ኦርቶዶክስን ማወዳደር የምፈልገው እኮ ያንተና አንተ ደባልቀኝ ደክሞኛል። እንደገና መሄድ አለ። የኦርቶዶክስ ስትራክቸር ያላት ስትራክቸር የአንድ አብያተ ክርስቲያናት ስትራክቸር ነው። ዛት ሶል አለቀ። በቃ እሺ ሂዱብኝ፣ እኔን አስወርዱና እኔን ሂዱብኝ። እኔ ግን አንተ ርዕስ ሆነ አታውቅም እዚህ ቤት። እኔ ርዕስም ልትሆን አትችልም። እኛ ሰውን ርዕስ ማድረግ አልችልም። ራስን ነው የገባው። አንተ ነው የገባው። ኦኬ አንተ ነው የገባው። ላወራሁት ነገር ጠይቁኝ አልክ። እየጠየቅን ነው ያለ ነው ወዳጄ። መጠየቅ ደግሞ አለብህ። ምክንያቱም ያስጠላል እያልክ ያለው የራስን ቤተ እምነት ነው። ኦኬ የራስህ ቤተ እምነት ነው። ምን ማለት ነው? አስወርዳችሁት ነው ሳሚ? አይ ራሱ ካልሆነ እኔ አላስወረድኩትም። ምንድነው? ኖ ሰው አስወርደት ነው ሳሚ ነው ራሱ ነው የወረደው። ኤርሚዬ ራሱ ነው የወረደው። እውነት ነው ሳሚ ራሱ ነው የወረደው። አይ ያው ቤካን ያወረደኝ ችግር የለውም። ይሄ እኮ የቲክቶክ የቲክቶክ ካልቸር ስለሆነ እታገሳለሁ። አይደብረኝም፣ ቤካም አይደብረኝም። ሳሚ እኮ አንዴ ግን ኤርሚ እኔ አሁን በጥሩ መንገድ ቢያልቅ ነው የተሻለ። ሳሚ ፕሊዝ አንዴ ቆይ። ኦኬ ወገኖች ከሆናችሁ ያስወርዳችሁት ትክክል አይደላችሁም። ማንም ያስወርደው ማንም ኦኬ መብቱ ነው። ወንድማችን ነው በጌታ ሀሳብ ነው የጠየቅነው። የመለሰውን መልሷል፣ ያልመለሰውን ትቷል። እሱም የጠየቀን ካለ እኛም ያልመለስነው ካለ በቃ
እዚህ ላይ ማለት ነው። በራሱ ነው እንጂ መውረድ ያለበት በፍጹም መውረድ የለበትም። በጣም ወንድምነት አይደለም። እኔ ያስወረድኩት ሲጀምር ወንድምነቱን ተቀብለን ነው እዚህ ቁጭ ያለው እየሰማ ነው። ግን አብዛኛው ጊዜ የሚናገረው ነገር ራሱን የሆነ ሌላ ነገር ውስጥ አስቀምጦ ምናምን ነው የተሻለ ጠየቅ ነው አይደል? ቤካ እንደዚህ አይነት ነገሮች ተው። እኔን አስቀምጠህ እንደዚህ አትበል ቤካ። ሳሚ ልክ አይደለም። ቢኮዝ እኛ እናንተ ናችሁ ልክ ያልሆናችሁት እኮ። ይኸውልህ እኔን አሁን አስቀምጠህኝ እኔ እኮ ልጠየቅ ነው የመጣሁት ቤካ። ይኸውልህ አክብሬ ዝም ብዬ ታቸው መስማት እችላለሁ አይደል? ጌታ በሚያየው ነገሮች ክሊር እንዲሆኑ እኛም ወንድማችን ስለሆነ በቃ ሪስፔክትፉል በሆነ መንገድ እናውራ። አሁንም አይጠቅምም ቤካ። አሁን የሆነ ድንጋይ መወራወር ነገር እያልክ ነው። አላልኩም። አንድም ነገር ባይዘው እዚህ ያላችሁትን ሰዎች ኤሌመንተሪ ምናምን እያልከው እንደዛ አይደለም። ጥያቄውን ያልኩት ዳኒን አላልኩም። ጥያቄውን ያልኩት አይደለም። ተው እንደዚህ አይነት ነገሮች አይጠቅሙም። መጠቀሙ ለምን አስፈልገ? ቆይ ይኸውልህ ስማኝ፣ እሺ ይኸውልህ ስማኝ ቤካ። አሁንም ቢሆን እኔ ያን ያህል የይቅርታም ችግር ያለብኝ ሰው አይደለሁም፣ ጌታ በሚያየው ማለት ነው። እማላምንበትን ነገር ግን ይቅርታ የምጠይቅም ሰው አይደለሁም። እማምንበት ነገር ከሆነናል ጥፋት ከሆነ ግን ዳኒም አሁን እንደዛ ተሰምቶ ከሆነ እኔ ዳኒ እንደዛ ተሰምቶታል ብዬ አላስብም። ከተሰማው ሶሪ እላለሁ። ኢስ ኦኬ። ሶሪ ስል ግን አሁንም በፍርሃትና በሆነ ግፊት ግን አይደለም፣ ህብረትን በማሰብ ነው። እዚህ ያላችሁ ሰዎች በሙሉ የወንጌል አማኞች የዳናችሁ ሰዎች እንደሆናችሁ አውቃለሁ። አሁንም በእኛም ሳይድ ይሁን በየትኛውም ሳይድ የተሻለ የሚሆነው ወንድሜ ሳሚ ነገሮችን አለዝበ መወያየት አይ አይደለም። ያንተም ንግግር እኮ ይኸውልህ ሳሚ ኦኬ፣ ምንድን ነው ያልከን? በሉ ሂዱብኝ አልክ። እኛ ሰው ላይ የመሄድ ፍላጎትም የለንም። ራስን የገባኸው ኦኬ፣ ራስን ዳኒ ታዲያ እድል አልሰጣላችሁኛ። መልስ ነው እየጠየቀን ያለ ነው። ሰጠንህ እኮ ሳሚሻ። ደግመህ ግን ያንን ሐሳብ ለማውራት ነው እየሞከርክ ያለው። ካነሳው ደግሞ እኔም አነሳዋለሁ፣ ምክንያቱም ስላልመለስክልኝ ማለት ነው እኮ። ስለዚህ በልዩነት አንድነት እንያዘው ዳኒ። ሁሉ ነገር ላይ ከእናንተ ጋር አንድ መሆን አይደለም። ስለዚህ እኮ በልዩነት እኔ ስትራክቸሯን አዶር አደርገዋለሁ። ይሄንን በማድረጌ እንሰማዋለን እኮ በቃ ይሄንን በማድረጌ እኔ ለምሳሌ ልክ አይደለህም ከተባልኩም አልሁን። በስትራክቸር ደረጃ ከወንጌል አማኞች ስትራክቸር ይልቅ የኦርቶዶክስን ስትራክቸር አዶር አደርገዋለሁ፣ አከብረዋለሁ። የምወደው ስትራክቸር ነው። ቤተክርስቲያኗን እንደ ክርስቶስ ቤተክርስቲያን ሀዲድ እንደሳተ ቅድም ጥሩ አገላለጽ ኤርሚ ተጠቅሟል። ሀዲድ እንደሳተ ቤተክርስቲያን የምቆጥራት ቤተክርስቲያን ናት። እሷን ብቻ አይደለም ካቶሊክንም ጭምር። እኔ ከካቶሊክ አይደለም የወጣሁት። ያንን ነው ልል የምችለው። ከነዚህ ውጭ የምታስጠላ ያልኩትን ቃል የተጠቀምኩትኝ ምናልባት ቃሉ ኦፌንሲቭ ከሆነ አምሶሪ፣ በቃ እዚህ ላላችሁ ሰዎች አምሶሪ። ኦፌንሲቭ ቃል ከሆነ ስል ግን እያልኩ ያለሁት ከስትራክቸር ጋር የተያዘ እንደሆነ ቪዲዮ ላይ ራሱ በግልጽ አለ። ከዚህ በላይ ግን ሌላ ማይል ስለሄድላችሁ አልችልም። አምሶሪ ግን ቴንኪው እድል ስለሰጣችሁኝ። አይ ሳሚ ቴንኪው፣ አንተም በመምጣት ማለት እኛ ሰጭና ናፋቂ አይደለንም። በጌታ ወንድሞችህ ነን። በቃ መተህ በመምጣትህ ደስ ብሎኛል። አንተም ኤቢም ማለት ነው። በተለይ አንተ ደግሞ በመምጣትህ ደስ ብሎኛል። ሌሎቹ እንኳን ቢመጡም ባይመጡም ማለት ነው። ግን ቴንኪው። ተቋማዊ አሰራሯን በተመለከተ አንተ የራስን አስቀምጣል፣ እኛም ደግሞ አስቀምጠናል። ተቋማዊ አሰራሩን የተመለከተ ሳሚ ወንድማችን በቃ የኛ ቢሆን እኛም ብንጋራው ብለህ ያልከው ነገር ኦኬ፣ ተቋማዊ አሰራሩ ከላይ እስከታች ወጥ የሆነ ነው ብሎ የሚለው ነው። ግን እኔ ከመንበር ደረጃ እንኳን አምስቱ መንበር ስጠይቅህ አንዱ አልመለስክም ማለት ነው። የትኛውን እንሆን መንበረ ማርቆስን፣ መንበረ ሰላማን ወይስ መንበረ ተክለ ሃይማኖትን፣ መንበረ ጴጥሮስን ወይስ የቅባቱን ብዬ ብል ወፍ የለም። በቃ ያው እንዳላየ አይተህ ለፈው አይነት ነገር ነው። ይገባናል። በቃ አንተም የቤተ ክህነት ሰው ነህ፣ እንግባባለን። አንድ ሁለተኛ፣ እንደዚህ አሁን ምንድን ነው አንተ የቋመጥክለት ዕጣኑም ሽታውም ናፍቆናል፣ እየናፈቀን ነው፣ መዓዛው ይጠራናል ምናምን ነገር ብለህ ያልክበትም ነገር እሱም ደግሞ ከክርስቶስ ቤተክርስቲያን አኳያ የትኛው ቤተክርስቲያን ውስጥ ነበረ ብዬ ስለ እውነቱን ፍርጥ አድርገህ ነግረህናል። ጌታ እግዚአብሔር ይባርክ። ስለዚህ ተቋማዊ አሰራሩ የሚሆን ዕጣኑ በክርስቶስ ቤተክርስቲያን ሲመዘን ውድቅ የሆነ ነው። ስለዚህ ወንድማችን ሳሚ በመጽሐፍ ቅዱስ ሲመዘን የማያልፍ ዕጣን፣ እንደዚሁም በመጽሐፍ ቅዱስ ሲመዘን የማያልፍ ተቋማዊ አሰራር ወንድማችንን ሳሚን አማሎብናል ብለን እንላለን።
እኔ ጸልይልሃለሁ እና እንወድሃለን የእውነት ማለት ነው። አንተ ወንድማችን እኔ መቋጠሪያ እሺ ቱን እቺን እኔ ልሰዋና ልውረድሽ ግን እንወድሃለን እና በቤካ ወንድምነት ስላስወረደ በጣም ይቅርታ። ችግር የለውም ችግር የለውም። ሰላም ነው። ወንድምነት ምንድን ነው? እሺ ቤካይ ቆይ ትቀጥላለህ። ሀሳብ እችን ብቻ ልጨርስና አይም ሶሪ ወንድምነት። ያው አሁን ስናወራ ሪፕሬዘንት የምናደርገው ብዙ ለሁላችን ነው የማወራው። ለምሳሌ ኦኬ አሁን ስለ ስትራክቸር የምታወራ ከሆነ የወንጌል አማኞች ህብረት ነው። ኦኬ ሶ ህብረት ከህብረት ጋር ነው ኮምፔር የሚደረገው ወገኖች። ወንጌል አማኞች ህብረት አይደለ? ህብረት ከህብረት ጋር ነው ኮምፔር የሚደረገው። ሶ ስትራክቸር የምታወራ ከሆነ ህብረት ካላቸው ሌሎች ህብረቶች ጋር ነው ኮምፔር የሚደረገው። ለምሳሌ የኦርቶዶክስ አብያተ ክርስቲያናት ህብረት ቢኖር ኦኬ እነሱን ስትራክቸራቸውን ኮምፔር ታደርጋለህ። ከየት? ከወንጌል አማኞች ህብረት ጋራ ኮምፔር ይደረጋል። ኦኬ አሁን የአንዷን ቤተክርስቲያን ስትራክቸር የምታወራ ከሆነ ግን ኮምፔር የምታደርገው ራስህ ካለህበት ህብረት ጋር ነው። ቤተክርስቲያን ጋር ነው ህብረት ኮምፔር የምታደርገው። ለምን? እያወራ ያለኸው ስለ አንድ ኢንዲቪጁዋል አብያተ ክርስቲያናት ነው። ስለ አንድ ቤተክርስቲያን ነው እያወራ ያለው። ምን ማለት ነው? ቃልዮትን የምታወራ ከሆነ ቃልዮትን የምታወራ ከሆነ ስለ ቃልዮት ስትራክቸር አውርተህ ከኦርቶዶክስ ጋር ኮምፔር ማድረግ ትችላለህ። ምክንያቱም ስለ ህብረት አይደለም እያወራ ያለኸው። አየህ አሁን ትልቁ ችግራቸው ምንድን ነው? እኔ የሚታየኝ አንድን ህብረትን የወንጌል አማኞችን ህብረትን ከአጠቃላይ ከአንድ ቤተክርስቲያን ጋር ስትራክቸር ኮምፔር አይደረግም። ኮምፔር የሚደረጉ ጉዳዮች አይደሉም። ስለዚህ ያስጠላል ስትል አንተ ያለህበት እኔ ያለሁበት ያ ቤተክርስቲያን ከኦርቶዶክስ ምንድነው የጎደለው? በፓትሪያርክ ስላልተመራው ነው ያስጠላል ያልኩት። እኔ በሽማግሌዎች ወይ ደግሞ በቦርድ ስለተመራው ነው። እሱን ነው ላወራ የምችለው አየህ እንጂ አንድ የሆኑ ነገሮችን አንስተን ፎርስ ጀነራላይዝድ ማድረግ ነው የሚሆነው። ኦኬ ትክክል አይደለም። ኮምፔር አይደረጉም። ምን ማለት ነው? የብዙሃን ህብረት ስትራክቸር ከአንድ ሲንግል ከሆነ ኤንቲቲ ጋራ ኮምፔር እንዴት ነው የሚደረገው? አይደረግም። ምክንያቱም የሚሰማን ኦዲየንስ ሚስ አንደርስታንድ እንዲያደርግ ነው የምናደርገው። ኦኬ ምክንያቱም የአማኑኤል ህብረት ስትራክቸር ያስጠላል ብሎ እንዲያስብ ነው እያደረግን ያለ ነው። ኦኬ የሙሉ ወንጌል ስትራክቸር ያስጠላል እያልን ነው ያለ ነው። ለምን እያነጻጸርን ያለ ነው? ከአንድ ቤተክርስቲያን ከኦርቶዶክስ ወይ ከካቶሊክ ጋር ስለሆነ ማለት ነው። ካቶሊክ አንድ ራሱን የቻለ አንድ ስትራክቸር ነው። ኦኬ ስለዚህ ይሄንን ነገር ማስተካከልና ስናወራ በተለይ የሚሰማን ሰው ወንጌል እንቅፋት እንዳይሆን በጣም በስርዓትና እንደው ተጠያቂነት በሚሰማው ስሜት ማውራት ብንችል ጥሩ ነው። ሰው ለማስደሰት ሊሆን ይችላል ወይ የኛ ምልከታ ሊሆን ይችላል። አትሊስት ካወራን በኋላ እንኳን የኔ ቪው ነው ብሎ እንኳን መደምደም እንደው የተሻለ ነው። ቢያንስ ሁሉንም ለመጠቅለልና አንድ ካታጎሪ ውስጥ ለማስገባት ሰው እንዳይችል ያደርገዋል ለማለት ያክል ነው። ይሰመርበት ስንናገር አለ ወንድምነት ስንናገር ሰው ስለሚሰማ የሚሰሙ ሰዎችን ሁሉ ሊያሰናክል የሚችል ነገር እኛ በተለይ መናገር የለብንም። ቀደም ከወንድሜ ኤቢም ጋር ስንነጋገር ወንድሜ ካሎራ ያነሳው ሀሳብ ዳንያ ያነሳው ሀሳብ በጣም ወሳኝ ሀሳብ ነው። ኦኬ ስለነሱ አምስቱ አመረ ምስጢራቸው እንከን የሌለበት ምናምን ነገር ብለን ያልንበት ባለማወቅ ወራት ጌታን ባልተቀበልንበት ጊዜ መጽሐፍ ቅዱስ ባላነበብንበት ጊዜ ኦኬ ግራ ቀኙን ባላየንበት ጊዜ ያኔ ብለናል። ስናነበው ግን ትክክል ያልሆነ ነገር በአምስቱ አመረ ምስጢር ውስጥ በተለይ ምንድነው ከትንሣኤ ሙታን ውጭ ባለው ላይ በሌሎቹ ጥምቀቱም ላይ ቁርባንም ላይ ስላሴም ላይ ነገረ ክርስቶስም ላይ ጥያቄ አለን። ዶግማ ብላ በምትለው ላይ ማለት ጥያቄ አለን እና ይሄን ነገር እኛ መስካሪዎች ሆነን ለነሱ መመስከር የለብንም። ስንናገር እኛ ጋር ታውቃለህ የወንጌል አማኞች ጋር በጣም ሲሪየስ የሆነ ነገር ነው ስንናገር የምንናገረው ማለት ነው። ይሰማሉ። ሳሚን አሁን እንደ አንድ ተራ ግለሰብ አይደለም የሚታየው። ኦኬ ቴዎሎጂያን ነው፣ አገልጋይ ነው። ሲናገር የሚሰማበት እነሱ የሚሰሙበትና ሌላውም ትውልድ የሚሰማበት አለ። እኛም ሁሉ ጭምር ስንሰማ ምን ማለት ነው ብያለሁ። እኔ ቅድም አሁን ስናገር በጣም ሲሪየስ የሆነ ነገር የተናገርኩት ቪዲዮን ስማው ሳሚ።
ተሰማው ሊያስቆጣ ሁሉ ይችላል። ምንድነው ዕጣን ናፍቆናል፣ ጭሱ ትዝ ብሎናል ብላችሁ እችን ብቻ 10 ሰከንድ ላውራ። እችን ብቻ ያስጠላሉ ነው እናስጠላለን ነው ታስጠላላችሁ ነው ያለው። ቪዲዮ ይከፈትልኝ አንድ ጊዜ ባላለው ነገር ወንድሜን ወንጀል እንዳይሆን ማለት ነው። ያስጠላሉ ካለ እሱ ጴንጤ አይደለም ማለት ነው። ጴንጤዎች ያስጠላሉ ካለ እናስጠላለን ካለ ራሱን ጨምሮ ነው ማለት ነው። መጨረሻ ላይ እንዳስረዳኝ ወይ ደግሞ የሚያስጠላ አይነት እንትን እኮ የለው። ምንም ስትራክቸር የሌለው ነገር የለም። ወይ እርስ በርስ እንኳን እዚህ ያለ ነው እዚህ አሁን ያለ ነው 10 ሰዎች እኮ ላይ ያለ ነው ጋር ብዙ እንደ ጴንጤ የሚያስጠላ ነገር የለም ነው ያለው። አልሰማሁትም። ኤርሜ ተቆርጧል መሰለኝ ትንሽ ራቅ አድርገን። የሚያስጠላ አይነት እንትን እኮ የለው። ምንም ስትራክቸር የሌለው ነገር የለም። ወይ እርስ በርስ እንኳን እዚህ ያለ ነው እዚህ አሁን ያለ ነው 10 ሰዎች እኮ ላይ ያለ ነው ጋር ብዙ የተለያየ አይነት የእንትን ልዩነቶች አለን። ባይዘወይ ንጹሑን ወንጌል ብቻ ንጹህ ወንጌልም እጇ ላይ አለ። ያንን ብቻ ቢሆን የምታቀነቅ ነው ማለት ንጹህ ወንጌል አላት። ንጹህ ወንጌሏን ያነሳች ቀን እኔ መጀመሪያ የምመለሰው እኔ ነኝ። በጣም ቅዳሴዋን ወዳለሁ፣ የቤተክርስቲያን ስርዓቷን ወዳለሁ። እሺ መቼም አታነሳውም። ንጹህ ወንጌል አላት፣ ትውልድ የማይጠጣው ንጹህ ወንጌል። ሼርሚ በቃ ፍርዱ ለእናንተ ተቻለው። ግን የትኛው ኦርቶዶክስ ነው? እስኪ አንድ ኦርቶዶክስ እንደዚህ አይነት የሚያስጠላ ስትራክቸር አላት የሚል አንድ ኦርቶዶክስ እስቲ ጥሩልኝ። አመሰግናለሁ። ጨርሻ ያ ቴንክ ዩ